እኔ ቆራቢ አባል ያልሆነ ሰው ከጌታ እራት ይወገድ ካለ በህብረት ለምንድን ነው ህብረት አብሮ ማድረገው ነው እኮ የሚል በአስተዳደር ደረጃ ህብረት ለምን አብሮት ይደረጋል? የጌታ እራት አይገባውም በቃ መጣል አለበት ከተባለ ስለዚህ ይሄ አሁን ያየነውን ውሳኔ አልቀበለውም እያልክ ነው? ውሳኔው እኮ ምንድን ነው ያለው? እንዲህ የማያምን ነው ያለው። የማያምን ከሆነ ሰውዬው አላምንም ካለ ለምን ይወስዳል? አንተ አሁን ቅድም ለሌሎች ቤተክርስቲያን ያለህን ጥንካሬና አንገት ለአንገት ተናንቀ ያሳየኸውን ደጀንነት የቤተክርስቲያኒቷ ትምህርት ሲሸረፍ በዚህና በዛ ለማምለጥ እያደረክ ያለው ሁኔታ በጣም ለማምለጥ አይደለም። የቤተክርስቲያኒቷ አቋም ሌሎችን እንድንጠላም ያስተማረበት በዚህ በኩል እዚህ ጋር እንድንጠላ ብሏል እንዴ? እዚህ ጋር እንድንጠላ ብሏል እንዴ? አንድ ሰው እኮ የጌታ ራት ላይ የማገለው ከሆነ ለምንድን ነው አንድ ላይ የምንጠራው? ይሄንን ጥያቄ ለቸርቿ ታቀርባለህ። አንተ ማትቀበለው በደንብ አቀርባለሁ፣ ግን ለአንተ አሁን እያቀረብኩልህ ነው። አንተ መልሰልኝ። እሺ፣ ስለዚህ ክሎዝድ አይደለም ኦፕን ነው። እኔ አንድ ነገር ላንብብልህ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የ14ኛው ካውንስል ስብሰባ ቃለ ጉባኤ ነሐሴ 2010 ዓ.ም ፔጅ 12 ላይ ያለውን ላንብብልህ። ምናልባት ደርሶ ከሆነ ማን መቀበል እንዳለበት የሚለውን ነገር ላንብብልህ። ምዕመናንን 19.6 ላይ ነው የ2010 ላይ 14ኛው ቃለ ጉባኤ ምዕመናንን ተጋላጭ ያደረገ ድንበር የለሽ የምስባክና የመሰዊያ ህብረት ይላል። ፑልፒትንና ምስባክን መሰዊያን ሼር ማድረግ ማለት ነው። በአንዳንድ አካባቢዎች ቄሶች፣ ወንጌላውያን፣ የሰበካ መሪዎች፣ የሲኖዶስ መሪዎችና የመምሪያ ዲሬክተሮች በዋናነት የተሳተፉበት አሉታዊ ክስተቶች መኖራቸውን የመንጋውን መንፈሳዊ ደህንነት የማስጠበቅ ከፍተኛ ኃላፊነት በተጣለባቸው አንዳንድ አገልጋዮች ዘንድ የሚስተዋለው ለዘብተኝነት የቤተ ክርስቲያኒቱን አገልግሎት ወደ ከፋ አዝማሚያ ሊያመራ እንደሚችል ካውንስሉ ተገንዝቦ እንደሚከተለው ወሰነ ይላል። ይሄ ከፍተኛ የውሳኔ ሰጪ አካል ጉባኤው ነው። 19.61 ላይ የቤተ ክርስቲያኒቱን አስተምሮ መሰረት በማድረግ በ18ኛው የስራ አስፈጻሚ ቦርድ ሲመተ ሐዋርያንና ሲመተ ነቢይን በሚመለከት ያጸደቀውና በስራ ላይ ያለው መምሪያ የቤተ ክርስቲያኒቱ የሥነ መለኮት አቋም በግልጽ የተብራራ በመሆኑ የስራ ዘርፎች መምሪያውን በተጠናከረ መልኩ እንዲተገብሩ ሚቲቦ እንዲከታተል ይላል። አባሪ ተያይዟል ይላል። 19.62 በቤተ ክርስቲያኒቱ ማህበረ ምዕመናን ምስባክ የነቢይ እና የሐዋርያዊ መጠሪያ ማዕረግ የያዙ ግለሰቦች መጋበዝም ሆነ መጠቀም ከላይ የተገለጸውን አስተምህሮና አቋሟን የሚቃረን መሆኑን የስራ ዘርፎች መሪዎች፣ አገልጋዮችና ምዕመናን በአጽንኦት እንዲገነዘቡና መመሪያውንም ተግባራዊ እንዲያደርጉ ሚቲቦ እንዲከታተል ሆኖ ይህንን ለማስፈጸም ፈቃደኛ የማይሆኑ ተጠያቂ የሚያደርግ መምሪያ በአስቸኳይ ተዘጋጅቶ ስራ ላይ እንዲውል ሚቲቦ እንዲያስፈጽም ተደርጓል። ኦኬ 19.3 የመጀመሪያው ምንድን ነው? የነቢይ ወይም ደግሞ ሐዋርያ የሚል ታይትል የያዙ ሰዎች በመካነ ኢየሱስ መድረኮችና መስባኮች ላይ ወይም ደግሞ ቅዱስ ቁርባን ላይ መገኘት የለባቸውም የሚል ነው። ሁለተኛው ደግሞ በ19.63 ሴክሽን 3 ላይ ቤተክርስቲያኒቱ መንፈሳዊ ህብረት ማለትም ምስባክና የመሰዊያ ማጋራት መንፈሳዊ ህብረት ማለትም የምስባክና የመሰዊያ ማጋራት የምታደርገው ይሄንን ያዝልኝ የምታደርገው አስተምሮዋን ሳይሸረፍ ከሚቀበሉ ጋር ብቻ መሆኑ ታውቆ ምንድነው? አስተምሮዋ ሳይሸረፍ ከሚቀበሉ ጋር ብቻ መሆኑ ታውቆ በየደረጃው ያሉ አገልጋዮች፣ መሪዎች ይኸውም እንዲፈጸም ከፍተኛ ጥንቃቄ እንዲያደርጉ ሚቲቦ እንዲከታተል። ሳይሸራረፍ የሚቀበሉ ብቻ ናቸው ወደዛ የሚቀርቡት። 19.64 ይህንን መመሪያ ተላልፎ የተገኘ ቄስ ወይም ወንጌላዊ የቅስናው አገልግሎት ወይም ኃላፊነት እንዲገሰስ ማለት እንዲነሳ፣ የወንጌላዊው የአገልግሎት ኃላፊነት እንዲነሳ እንዲደረግ ስአቦ እንዲያስፈጽም ይላል።
19.65 የእርማት እርምጃ መውሰድ ሲገባቸው የቤተክርስቲያኒቱ አስተምሮና አገልግሎት መድረክ ሲደፈር በቸልተኝነት የሚመለከቱ የስራ ዘርፎች ኦኬ ቢቀጥለውን ዲሊት አድርገው ነው። እሺ ይሄ ይበቃናል። እንደዚህ 1965 ነው ዲሊት ያደረገው። ኖ 19.65 የሚቀጥለው ነበረ። እሱን ተቆርጦ አይኔ ጋር ስላለ ነው እያየሁ ስለሆነ ነው። አዎ ስለዚህ ከዚህ አኳያ ቤተክርስቲያን ውስጥ ሳይሸራረፍ የሚቀበሉ ማለት የቤተክርስቲያኒቷን አስተምሮ ሳይሸራረፍ ማለት ሪል ፕሬዘንስን የማይቀበል ሰው የቤተክርስቲያኒቱ ማዕድ ላይ መቅረብ ይችላሉ? የጌታ እራት ላይ ቴንኪው የጌታ እራት ላይ ለመቅረብ በዚህ በመካነ ኢየሱስ ካውንስል ውሳኔ መሰረት ቤተክርስቲያን ከመጠበቅ አንጻር በሚል አስቀምጧል። ያሁን አንተ መጀመሪያ ያነበብከው አንቀጽ ላይ በግልጽ ማለት ነው ምንድን ያለው? ይሄ ይኸው የቤተክርስቲያኒቷን አስተምሮ መሰረት ባደረገ በቤተክርስቲያኒቱ ማህበረ ምዕመናን ምስባክ የነቢይ የምናምን መጠሪያዎችን ያነሳ። ከዛ በኋላ እነዚህን ካነሳ በኋላ ሙሉ ቤተክርስቲያንን ከመጠበቅ አንጻር የተነሳ ሀሳብ ወይስ ይሄኛው ክፍል ዘግቶ ከሌላ ቸርች የመጣ አይውሰድ የሚል ክፍል አለው? እስቲ ያስረዳኝ። ይሄንን ትምህርት አልከፈለም ካላለ በቀር ሰውየው እንከልክለው። ኤቫንጀሊስት እኛ አሁንም ይሄንን ደግሞ ለማስረዳት ወደ አባቶች ትምህርት ይሄ ምን ይላል የሚለው መሄድ አለብን። ይሄ እኮ በግልጽ ወደ ትምህርቱ አይደለም። ይሄ የመካነ ኢየሱስ ካውንስል ውሳኔ ነው አይደለም? ካውንስሉ ከፍተኛ የውሳኔ ሰጪ አካል ነው። ይሄው የካውንስል ውሳኔ ከሌላ ቸርች የመጡቱ አይውሰዱ የሚል አለው። ትምህርትን ይሄንን ትምህርት ካምፓኒ ነው የሚለው። አረ ወንጌላዊ እሺ ዝጉ ላላመነ እኮ ነው። ቅድም ላላመነ አይደለም። ቆይ ይሄ ቦታ ላንብብልህ እንደገና። ቤተ ክርስቲያኒቱ መንፈሳዊ ህብረት ማለትም የምስባክና የመሰዊያ ማጋራት የምታደርገው አስተምህሮዋን ሳይሸረሸር ወይም ሳይሸረፍ ከሚቀበሉ ጋር ብቻ መሆኑ ታውቆ አስተምህሮዋ ሳይሸረፍ ከሚቀበሉ ጋር ብቻ ታውቆ በየደረጃው ያሉ አገልጋዮች፣ መሪዎች ይህ እንዲፈጸም ከፍተኛ ጥንቃቄ እንዲደረግ ሚቲቦ እንዲከታተል። አስተምህሮዋ ሳይሸረፍ ማለት አሁን ለምሳሌ አንድ ሰው ቅዱስ ቁርባንን ለድነት ነው፣ ቅዱስ ቁርባንን ለምልክት ብቻ ነው፣ ቅዱስ ቁርባንን ምንም አናገኝም የሚል የቤተክርስቲያኒቱ ቆራቢ አባል ያልሆነ መጥቶ መውሰድ ይችላል? ቴንኪው እኔ እንዳሁን ቤተክርስቲያን ከቤተክርስቲያን ውጭ የሆኑ ብዙ ጓደኞች አሉኝ። ብዙ ጊዜ ስለምናወራ ወደ እንደዚህ አይነት አቋም ነው አብረን የምንመጣው። የትኛው የጌታ እራት ባለፈ ኢየሱስ የሰራውን ስራ እኛ እንደምን ወደኋላ የሚታሰብ አሁን ሪል ከኢየሱስ ጋር ህብረት የሚያስደርገን ኢየሱስ የሚገኝበት ምክንያቱም እንኩ እኔ ነኝ የሰጧችሁ ስላለ፣ ከዛ ደግሞ በህብረት መካከል ከወንድማማች ጋር አንድነት ያን የምንጠብቅበት ወደፊት ጌታ ሲገለጥ ያለውን ተስፋ ጭምር የሚያረጋግጥልን መያዣ እንደሆነ እና ኢየሱስ ክርስቶስ ሲመጣ ሞትና ትንሣኤውን የምናውጅበት መሆኑን አስረድቻቸው ብዙዎቹ አገልጋዮች ከቸርች ስም አታስጠሩኝ እንጂ ትልልቅ አገልጋዮች ከኛ ጋር በዚህ ተመልሶ በእኛው ካቴኪዝም አቋም ጭምር ከኛ ጋር ከኔ ጋር የወሰዱ ሰዎች አሉ። እኔ አሁን እያልኩኝ ያለሁት ቤተክርስቲያኒቷ ለቄሶችና ለወንጌላውያን የቤተክርስቲያኗን አስተምሮ፣ ሌላው ደግሞ ሌላ ቦታ ላይ ምናልባት ላነብልህ ይችላለው ወደ ጌታ እራት መቅረብ የማይገባቸው እነማን ናቸው የሚል ደግሞ የእግዚአብሔር ቃል እውነተኝነት የማያምኑና በጌታ አምነው ደግሞ የቤተ ክርስቲያኒቱ ቆራቢ አባል ያልሆኑ ስለ ቅዱስ ቁርባን በቂም ግንዛቤ የሌላቸው መቁረብ የለባቸውም ይላል። ስለዚህ ይሄ የቤተ ክርስቲያኒቱ ወይስ ቀጠለ ኦክስበርግ እንደዚህ እናርገው። ባኬን ፎርዝ ቢሆን ጥሩ ነው። የቅዳሴ መጽሐፋችን ላይ ቆራቢ አባላት ነው አይደለም የሚለው የጌታ እራትን ወንጌላዊ እሱን ላነሳ ነበር። አንተ ቀጥል። እንደዛ ነው የሚለው ግን
ቀጥል። የቅዳሴ መጽሐፍ ላይ ብለህ ነበር አውግስት። የቅዳሴ መጽሐፍ ላይ ለቆራቢ አባላት አይደለም የሚለው የጌታ እራት የቤተ ክርስቲያን አባል ያልሆኑ እንዲህ አይነት አቋምና እምነት ካላቸው አይውሰዱ የሚል አለ እዛ ላይ። የቆራቢ አባላት ነው። የቆራቢ አባላት ማለት ከቤተ ክርስቲያን ውጭ ያሉትን ያጠቃልላል። ቆራቢ አባል ብቻ ይውሰድ የሚል አለ እዛ ላይ እኮ። ቄሱ እኮ የመጨረሻ ንግግሩን ከተናገረ በኋላ ዲያቆናቱ ቅዱስ ስጋውና ደሙን ይዘው የሚመጡት ያን ቃል ከተናገረ በኋላ፣ ያ ማለት ደግሞ ቆራቢ አባላት ማለት የቤተክርስቲያን አገልጋይ የሆኑ የተጠመቁ ጌታ እራትን በዛች ቤተክርስቲያን ሲወስዱ የነበሩ ናቸው። ስለዚህ እዛሽ ላይ የተጨመረ ንግግር አለ ሁሉም ይውሰዱ የሚል ከቤተክርስቲያን ቆራቢ አባላት ከሚለው ቃል ውጭ። አላምንም ካላለ ሰውየው አላምንም እስካላለ ድረስ በጌታ የሚያምንና የጌታ እራትን የኢየሱስ ቀጥታ ስጦታ ነው ሰጥቶኛል ብሎ የሚያምን ካለ ለምንድን ነው የምከለክለው? እስቲ እሱን አስረዱኝ። እሱን እንዲከለክል የሚያደርገኝ የቤተክርስቲያን ቆራቢ አባላት ብሎ የካቴኪዝም ሆኖ የቅዳሴ መጽሐፍ ላይ እነሱ መውሰድ የለባቸውም የሚለውን እስቲ ያሳዩኝ። እሺ ይሄን ብቻ እንትን አድርገን የሚያምን ሰው በጌታ እያመነ ሰውየው ደግሞ በጌታ ማመኑ ብቻ አይደለም የጌታ እራትን እምነትና አቋም እንዲህ አምናለሁ ብሎ እያመነ አይውሰድ ወይም የቆራቢ አባል ብቻ ይውሰድ የሚለው ካለ እሱንም አሳዩኝ። እሺ እንደዚህ እናድርግ። ወንጌላዊ አሁን ያስካቸውን ሁለት መጽሐፎች አንድ ይመልሳቸው። አንድ አሁን ያስቀመጥካቸው መጽሐፎችና እዛ ጋር ክሪድ ኤንድ ካቴኪዝም ይታየኛል ከጀርባ። ከዛ ከላይም አንዳንድ መጽሐፎች ይታዩኛል። ከነሱ መጽሐፍ ውስጥ የሉትራን አስተምሮ ሆኖ ክሎዝድ ኮሚኒየን ያላስተማረ ካለ ከዛ ላይ ታሳየኛል። እነሱ መጽሐፎች እኔም ስላለኝ ክሎዝድነቱ ለማን ነው እኮ ጥቅድም አነሳው እኮ እኔ እያልኩ ያለሁት የቤተክርስቲያን ቆራቢ አባላት ወደ ጌታ ማዕድ ቀረቡ ካለ የቤተክርስቲያን ቆራቢ አባላት ማለት የዛን ቀን ፕሮግራም ሊካፈል የመጣው ማለት ነው። የቤተክርስቲያን ቆራቢ አባል ማለቱን እኮ እኔም እኮ አነሳውልና፣ ግን የቤተክርስቲያን ቆራቢ አባል ብቻ ይውሰድ የሚለውን አሳየኝ ስልህ እሱን ዝም አልከኝ። ሌላው ይቅረብ ለምን አላለም ታዲያ? የቤተክርስቲያን ቆራቢ አባላት ለምሳሌ ማያምን ያለው ቅድም አዋጁ ይሄ የካውንስሉ ውሳኔዎች አሁን ያነበበው እንዲህ ማያምን አይቅረብ ነው ያለው። ሰውየው ካመና አምናለሁ ካለ እንዲህ አምናለሁ የቤት እዛ ላይ የሚለው ምንድን ነው? የቤተ ክርስቲያኗን አስተምሮ ሙሉ በሙሉ ሳይሸራርፍ ነው የሚለው። የሉተራን አስተምሮ ሙሉ በሙሉ ሳይሸራርፍ ለሚቀበል ነው እንጂ ማንኛውም ሰው ይውሰድ አይልም። ሙሉ የቤተ ክርስቲያኗ ሙሉ ለሙሉ አስተምሮ ምንድን ነው? እሺ እንደዛ ከሆነ ራሳቸው እዚህ ጋር ያነሱ ነገር አለ። መሪዎቻችን ከሌሎች መሪዎች ጋር በሀገር ደረጃ ስብሰባዎች ሲያደርጉ ከወንጌላውያን አብያተ ክርስቲያናት እሱ አይደለም ሲወስዱ እኛ አይተናል። ይቅርታ አብዱሰላም ይቅርታ፣ አንዴ ጥያቄን በደንብ ስማ። እዚህ ጋር ያለ ሐሳቡ እዚህ ጋር ያስቀመጠልን እንትኑ ላይ ተው ከሆነ መንፈሳዊ ህብረት ወይም ደግሞ ስፒሪቹዋል ፌሎሺፕ የሚደረገው ማለትም ስለ ስብሰባ አይደለም። እዚህ ጋር እየተወራ ያለው አልታር አለ ወይም ደግሞ ይሄ መሰዊያ ብለን የምንጠራው፣ ሁለተኛ ፑልፒት አለ። ምስባዕክን ማጋራት አልታርን ወይም የጌታን ራት የሚወስዱና ምስባዕክን ደግሞ የምናጋራው ምን ለሆኑ ሰዎች ነው የሚለው? አንተው መልስልኝ። ያው ክፍሉ አለ እኮ አንተም እያነበብክ ስላለ ነው። እኔ ውሳኔው በእጄ ያለ እኮ መልስልኝ እኮ አለ። እሱ አንብበው። እሺ አንብብ አንተ እንዴ አንተ ጋር ካለ እሺ እኔ ላንብብልህ። አንብብ ቀጥል። ቅድም በእጄ ያለ እያየሁ ነው እኮ። እሺ ላንብብልህ በቃ እኔ የቤተ ክርስቲያኒቱ መንፈሳዊ ህብረት ማለትም ምስባዕክና የመሰዊያ መጋራት የምታደርገው አስተምሯን ሳይሸራርፉ ከሚቀበሉ ብቻ፣ ኢቭን እዚህ ጋር ብቻ ብሎ ነው ያስቀመጡት መሆኑ የታውቆ ይሄ መታወቅ አለበት። ምን አስተምሯንና ምንም ነገር ሳይሸራርፍ በከፊል በቃ የተወሰነ ነገር አምኗል ብለህ የምትቀበለው ነገር ሳይሆን ምንም ነገር ሳትሸራርፍ ብቻ ከሚቀበሉ ጋር ነው
ህብረት የሚኖራት ወይም ደግሞ ልታጋራ የምትችለው ነው የሚለው። ቴንክ ዩ። እሺ አሁን ለምሳሌ አንድ ሰው መጣ፣ ሁሉንም እምነታችን አይቀበልምና በጌታ ያምናል። አብረን እየሰበክን ነው፣ አብረን እያገለገልን ነው። እነሱ እንደውም የኛ ከፍተኛ መሪዎች ባሉበት ጭምር አገልጋዮች ከሌሎች ተጋብዘው አብሮ ያገለግላሉ። አስተዳደሩን አብሮ ያስተዳድራሉ። እኛ ሄደን እነሱ ጋር እናገለግላለን፣ እነሱ እኛ ጋር መጥተው ያገለግላሉ። ሰው ከዚህ በኋላ ይሄ አዋጅ እዚህ ጋር መድረክ ላይ መጥራት የከለከለውን ሐዋርያት፣ ነቢያት እና የመሳሰሉትን እንዳደረገ ሆኖ ከዛሬ ጀምሮ ከዚህ ህብረት ሙሉ በሙሉ የኛን ትምህርት ስለማይቀበሉ ወጥተናል ብሎ ደብዳቤ ልልኩልን ይገባል። ይሄ እኮ ውሳኔ እንጂ የመካነ ኢየሱስ ውሳኔ እንጂ የእግዚአብሔር ቃልም አይደለም። አሁን እያቀረብልኝ ያለው ደግሞ የመካነ ኢየሱስ የኋላ ትምህርቶቿ ለቤተ ክርስቲያኑ መገዛት አለብን አይደለ? ወንድሜ አብዱሰላም ለቤተ ክርስቲያኑ መገዛት አለበት አይደል? ማንኛውም አገልጋይ አንተ ስብሰባ ላይ ምናምን ያቀረሳቸው ነገሮች ከዚህ ተላልፎ መገኘት ይቻላል። የእግዚአብሔር ቃል ላይ ከሳት ቤተክርስቲያን የምገዛበት ምክንያት የለም። የእግዚአብሔር ቃል ውስጥ ትክክለኛነቱ አስከተተበቀ ከቃሉ ተነስተው መሰለኝ እዚህ ጋር ያስቀመጡት። ኢቭን ከቃሉ ብቻ ሳይሆን ከቡክ ኦፍ ኮንኮርዳችን ቅድም ስታነበው ነበረ። ቤተክርስቲያን ማለት ምን ማለት ነው የሚለው ኦክስበርግ ኮንፌሽናችን። ቤተክርስቲያን እንዴት ነው ዲፋይን የሚያደርገው? እሺ ቀጥላ ለጀምርክ አብዱሰላም ይቅርታ፣ አይ መልስልኝ። ባክ ኤንድ ፎርስ እናድርገውና የቤተክርስቲያን እምነት መሰረት የሆነ በእጅ ያለ መጽሐፍ ቤተክርስቲያንን ዲፋይን ያደረገበት እነዛ ወገኖች ጋር ጭምር አቅርብ ያለው እሱ ምንም መድገም አያስፈልገኝም። አሁን እኔ እያልኩ ያለው ቤተክርስቲያን እንደ እግዚአብሔር ቃል ካልሆነችም ዝም ብዬ አምኜ ልቀመጥ ነው የምትለው አንተ? ለኛ ድገምልን አብዱሰላም፣ እዛ ቤት ስለሆነ አንቺ ይደገምልን። እሺ ችግር የለም አንቺ አንዴ ኦክስፎርድ ኮንፌሽን ቸርችን ዲፋይን ሲያደርግ ያስቀምጣቸው ሁለት ነገሮች አሉ። ማርክ ኦፍ ዘ ቸርች ተብሎ የምንጠራቸው እነዛ መካከል ሐሳብን በደንብ እንትን በልልን ግለጽ። ቸርችን እኮ ዲፋይን ያደረገበት እነዛ ወገኖች ጋር ጭምር ሙሉ በሙሉ ከዚህ ላይ ነው ያነበብኩት። ካቴኪዝሙ ትልቁ ካቴኪዝሙ ሰው ምን ወዴት ነው የምወስደው? ገባኝ እኮ ንገረን፣ ዲፋይን አድርገን ቸርችን እንዴት አድርጎ ዲፋይን አደረገ? እምነት መሰረት የሆነ መጽሐፍ ላይ ነው ያነበብኩ። ቤተክርስቲያን እንደዚህ ኢቭን ካቴኪዝም ላይ አይደለም፣ ካቴኪዝሙ ላይ ሳይሆን ያለው ኦክስፎርድ ኮንፌሽን እና አፖሎጂ ላይ ያስቀምጦልናል። እሱ ላይ እንዴት ነው ዲፋይን ያደረገው? ኤክሌሲዮሎጂ ያው እኔ እኮ በቃ የቤተክርስቲያኒቷ በርሲሳውንት ያመንቴ ክርስቲያና ወሊገላ አጠቃላይ የቤተክርስቲያን አስተምህሮን የያዘ መጽሐፍ ላይ ነው ያነበብኩት። እዚህ ላይ ምን አለ? እሱን አቅርቤያለሁ። ይሰማል። እሺ ከጀርባ ያለውን መጽሐፍ አንዴ ያውጣልኝ። ክሪድ ኤንድ ካቴኪዝም የሚል መጽሐፍ ይታየኛል በቡኒ። እሺ አንብቡ ከእናንተ ጋር በቡኒ ያለ መጽሐፍ አለ። አንዴ ታውጣዋለህ? እሱ አውቃለሁ። ወደ አፋን ኦሮሞም ተተርጉሞ ያው እሱን ኤዲት እያደረኩ ነው። አይ ከዛ ላይ እንድታነብልን ፈልገን ነው። እስቲ ንገሩኝ ከቤተክርስቲያኒቷ አጠቃላይ መሰረታዊ አስተምህሮች አንጻር እኮ ያው እዛ ጋር እኮ ያለው መጽሐፍ አውጣው እያልኩኝ ነው እኔ። እሺ ላውጣለሁ። የቱን ክፍል ልክፈትልህ? ቡኒውን ነው። ቡኒውን መጽሐፍ ነው የፈለኩት እዛ ጋር። አይ ቡኒውን መጽሐፍ ቡኒውን እዛ ጋር። እሺ ያው ከሆሊ ባይብሉ ታች ያለው እሱኛው ቡኒው መጽሐፍ ቡኒ ነገር ከሱ ታች ከወጣህበት ታች ያለው እሱ እንትን ነው። ያው እኮ ይሄ ነው እኮ በአፋን ኦሮሞ የከፈትኩልህ። እኔ እኮ አማርኛ ላይ እንትን አይደለሁም። ለዛ ነው በአፋን ኦሮሞ እያሰብኩ ነው በአማርኛ ማወራችሁ። አይ በዛው መጽሐፉም ሰዎች እንዳዩት ነው እዛ ላይ ስላለ ኦክስፎርድ ኮንፌሽን የሚለው። ይሄ ማለት ነው። ያ እሱ መጽሐፍ ላይ አለ። አሁን ጆናስ ሲል የነበረው ነገር አለ ኦክስፎርድ ኮንፌሽን አርቲክሉ ላይ አለ። እሺ በኦሮምኛም ችግር የለውም። እሺ አንብበው እስቲ የቱ እንድነበብልን የፈለከው? እሱ ነው ቀጥታ ንገረኝ። ቤተክርስቲያን ምንድን ነች የሚለው ነው የሚያወራበት። ስለ ቤተክርስቲያን የሚያወራበት ያው እሱኛው ማብራሪያው ነው። ፈለግነው አርቲክሉን ነው አንቀጹ ማብራሪያው ነው። እሱኛው መሰረታዊ ክርስትና አስተምሩ ብሎ እንደ ትምህርት የተዘጋጀ ነው። ኮንፌሽኑን ነው እያልኩኝ ያለሁት እኔ። አጠቃላይ የሉተራን አስተምሮን በውስጡ የያዘ ነው። እሱ ትምህርት ብቻ ነው። ትምህርቶቹን ነው የተብራራበት ነው እሱ። አዎ የተብራራ ትምህርቱ እኮ ነው የምልህ።
አይደለም እሱ የፈለገው ኮንፌሽኑ አለ ቅድም ያወጣኸው ላይ በአጭሩ የተቀመጣለ እሱን ነው እያለ ያለው እሱ ኮንፌሽን የቱ እንደሆነ በዚህ ደረጃ ኦኬ ልክፈተው ሉተራን ኮንፌሽንን ከዚህ ላይ ቀጥታ እስቲ እሺ እንተውና እኛው አጠቃላይ የቤተክርስቲያን አስተምሮ የያዘው መጽሐፍ ይሄ ነው ያለው ችግር የለም በቃ እሺ እንግባባለን ቤተክርስቲያን ማለት እንደሚለው አውርቻለሁ ሌሎቹ ጭምር ጋር ችግር የለም ኢቫን እነሱ ያንብቡትና እንትና አንብቡትና ቀጥሉ እኛ እንግባባበት አንብበል እሺ እንግዲህ በሉተራን ኤክሌሲዮሎጂ ኦክስፎርድ ኮንፌሽናችን ላይ አርቲክል 10 ላይ የተቀመጠ ነገር አለ ቤተክርስቲያን ምንድነው የሚለውን ነገር ያብራሩበት ማለት ነው ቤተክርስቲያን የሚለውን ነገር ሲያብራራ ኮንግሪጌሽን ኦፍ ሴንትስ ይላል ማለትም የቅዱሳን ስብስብ የሆነች ናት እና እሱም ብቻ ብሎ ደግሞ አያስቀምጥም ሳክራመንት ራይትሊ አድሚኒስተር የሚደረግባት ጎስፔል ደግሞ ፒውርሊ ፕሪች የሚደረግበት እቺ ቤተክርስቲያን ተብላ ትጠራለች ይላል ሁለት ነገሮችን ያስቀምጣል እዛ ላይ አንደኛ የግድ ሳክራመንት ራይትሊ አድሚኒስተር መደረግ አለበት በትክክለኛ ሁኔታ ሁለተኛው ደግሞ ጎስፔልን ወይም ደግሞ ዶክትሪንን እና ግሪንዋልድን እንግዲህ የምታውቃቸው ከሆነ በጣም ትልቅ ስኮላሮቻችን ናቸው እና ግሪንዋልድ ማለት ነው ኢማኑኤል ግሪንዋልድ እሱም ራሱ አሁን ይሄን ሲያስቀምጥ ምንድነው ያለው የሉተራን አስተምሮ በትክክል የሚሰበክባት አንድ ትሩ ሆሊ ቸርች አለች ብሎ ይናገራል ያችን የሉተራን ቤተክርስቲያን ብሎ ይጠራታል ነገር ግን ከዛ ውጪ ያሉት ቤተክርስቲያን አይደሉም አይለምሱ ቅድም ያነሳው ነገር አለ እሱ እመጣበታለሁ ኤክሌሲ ምንድነው outside the church there is no salvation የሚለው ነገር አንተ ላይ የሚያየው ስለሆነ እንደዚህ አይነት አስተምሮ እንኳን በሉተራን በሌላውም የፕሮቴስታንት ክርስቲያንም ውስጥ የሌለ ነገር ነው እንደዛ ብሎ የሚያስተምር የለም ድህነት የኛ ኤክሌሲዮሎጂ የተለየ ነው ሁለት አይነት እንትን አለ ማለትም ይሄ ቪዚብል የሆነ ኮራም ሚስቲከምና ኮራም ፐርሚክሰም ብሎ ያስቀምጠዋል ጌርሃርድ እንግዲህ ታውቀዋለህ ብዬ አስባለሁ እና ሚስጥራዊ የሆነችው በእግዚአብሔር ብቻ የምትታወቅ ናት ከተለያየ ቤተክርስቲያናት እግዚአብሔር የዳኑ ሰዎችን አሉት ከካቶሊክም ከኦርቶዶክስም ይኖሩታል ብለን እናምናለን ክርስቶስን በያዘችበት ቤተክርስቲያን ውስጥ ያንን ማወቅ አለብን ሁለተኛ የሉተራን ቤተክርስቲያን እውነተኛውን ጎስፔል ይዛ ወይም ደግሞ ዶክትሪን ይዛለች ብለን ደግሞ እናገራለን ኢማኑኤል ግሪንዋልድ እዛ ላይ የሚናገረው ያንን ነው የሉተራን አስተምህሮ እዚህ ላይም የመጡት ከዚህ ተነስተው ነው እንግዲህ የቤተክርስቲያን መሪዎቻችን ከላይ ይዘረዝራቸዋል ያው ፊርማቸውን ያስቀመጡትን አካላት ማለት ነው እዛ መግለጫው ላይ እዛ ላይ ሲናገሩ ምንድነው ያሉት አስተምሮዋን የማንን የመካነ ኢየሱስ ቤተክርስቲያንን አስተምህሮ ማለትም የሉተራን አስተምሮ ነው ያዘች መካነ ኢየሱስ ስለዚህ የሉተራን አስተምሮ ሳይሸራርፍ ምንም ነገር ሳይቀንስ ሳይደምር ለሚቀበል ብቻ ብሎ ነው ያስቀመጡት ስለዚህ የሉተራን አስተምሮ ሳይሸራርፍ ለሚቀበል ብቻ ነው እንደዚህ አይነት አልታር ፑልፒትን ኦር ደግሞ ምስባዕክን ልናጋራ የምንችለው ብለው ነው ያስቀመጡት እሺ ወንድሜ አብዱሰላም ምትለው ነገር አለ እዚህ ላይ መግቢያ ላይ ያነሳውልን እኮ ነው አሁን ያነሳው በተለይ ቤተክርስቲያን ምንድነች ንጹህ የሆነ እግዚአብሔር ቃል የሚሰበክበትና ቅዱሳት ምስጢራት የሚከናወኑበት አላልኩ አለኛ እሱን ያመጣል ያስተጋባል ሶሪ አለኛ እሱን ያመጣው ሌላ የመጣ የለም ወደ ቤተክርስቲያን ምንድነች የሚለው ትርጉም በሰፊው ባለፈው አውርተናል አሁንም ማውራት እችላለሁ ቤተክርስቲያን መጽሐፍ ቅዱስ ያላት ነች የመጀመሪያው ከዛ በኋላ ቤተክርስቲያን ሌላ ሆና መምጣት አትችልም ለምሳሌ ከሉተራን ቤተክርስቲያን ውጪ ያሉ ሰዎች ወይም ወንጌላውያን ያው አሁን እኮ የቅድም አቋማችሁን የጠየኳችሁን እያንጸባረቃችሁ ነው ሙሉ በሙሉ ያ ካልሆነች የኛ ቤተክርስቲያን ከዚህ ሀገር ጀምሮ መውጣት አለባት ነው ቆምለው ከሌሎች ህብረቶች እሱን ለምንድን ነው አትገፉበት እንዴ እኔ በጣም አንዴ ይቅርታ እንዲማያምኑ ከሆነ ካለ ቤተክርስቲያን ካልሆኑ ለምንድን ነው ከህብረቱ ማትወጣው ቤተክርስቲያን አንዴ ምናልባት ኢቫንጀሊስት አዲስ ሆኖብህ ከሆነ በጣም ይቅርታ ምንም አትሰራለብኝም አንድ ነገር ቅድም የተናገርከው ነገር ጀስት አንድ ቁጥር እየጻፈ ስለነበረ ጀስት ብትገባ እኔ ግን አንድ ጥያቄ
የመካነ ኢየሱስ ውሳኔ እንጂ የእግዚአብሔር ቃል አይደለም። ስለዚህ እኔ ጋር የሚመጡ ሰዎች እኛ ቸርች እንዲወስዱ አደርጋለሁ አይነት መልስ የመለስክ መሰለኝ። ልክ ነኝ? አየህ፣ ተሳስታል። ከኔ ጋር ህብረት ያላቸው ሌሎች አሉ፣ በአቋም ደረጃ እንዲያምኑ ነው ያልኩ። የቆራቢ አባላት ናቸው። የቆራቢ አባላት ናቸው። እኔ ቆራቢ አባል ያልሆነ ሰው ከጌታ እራት ይወገድ ካለ በህብረት ለምንድን ነው ህብረት አብሮ ማድረገው ነው እኮ ነው የምልህ። በአስተዳደር ደረጃ ህብረት ለምን አብሮት ይደረጋል? የጌታ እራት አይገባውም በቃ መጣል አለበት ከተባለ ስለዚህ ይሄ አሁን ያየነውን ውሳኔ አልቀበለውም እያልክ ነው? ውሳኔው እኮ ምንድን ነው ያለው? እንዲህ የማያምን ያለው የማያምን ከሆነ ሰውዬው አላምንም ካለ ለምን ይወስዳል? ኖ ቸርች ውስጥ ያለ ሰው እንኳን የቤተ ክርስቲያን የማያምን ሳይሆን የኛ ቸርች አባላት የማያምኑበት እኮ የሚወጡ ብዙዎች እኮ ነው ያለን። አይ የማያምኑ ከሆነ የኛ ቸርች አባላት አይደሉም እንዴ? እንዴት ነው የጌታ ራስ ሲወጣ ብዙ የመካነ ኢየሱስ አባል አላየም? ወንጌላዊ የመካነ ኢየሱስ አባል ሆኖ የጌታ ራስ ያልተዘጋጁ ሰዎች ይወጣሉ። ያልተዘጋጁ ሰዎች ያልተዘጋጁ እንጂ ቆይ እኔ ልንገርህ፣ ቆራቢ አባል ሆኖ ቆራቢ ምን ማለት ነው? ቅዱስ ቁርባን የሚወስድ ማለት እኮ ነው። ቅዱስ ቁርባን የሚወስዱ ሰዎች ካልተዘጋጁ መጀመሪያም ቄሱ ይናገራል። ያልተዘጋጃችሁ ሰዎች ከዛም በፊት ደግሞ ንስሐ አስገብቶ ነው የምንወስደው። እንግዲህ አንተ አሁን ቅድም ለሌሎች ቤተክርስቲያን ያለህን ጥንካሬና አንገት ለአንገት ተናንቀ ያሳየኸውን ደጀንነት የቤተክርስቲያኒቷ ትምህርት ሲሸረፍ በዚህና በዛ ለማምለጥ እያደረክ ያለው ሁኔታ በጣም ለማምለጥ አይደለም። የቤተክርስቲያኒቷ አቋም ሌሎችን እንድንጠላ ያስተማረበት በዚህ በኩል እዚህ ጋር እንድንጠላ ብሏል እንዴ? እዚህ ጋር እንድንጠላ ብሏል እንዴ? አንድ ሰው እኮ የጌታ ራት ላይ የማገለው ከሆነ ለምንድን ነው አንድ ላይ የምንጠራው? ይሄንን ጥያቄ ለቸርቿ ታቀርባለህ። አንተ ማትቀበለው በደንብ አቀርባለሁ፣ ግን ለአንተ አሁን እያቀረብኩልህ ነው። አንተ መልሰልኝ። ቸርች እኔ ስከለክል አላየሁም። ለምሳሌ በዚህ ደረጃ ባለፍኩበት መስመር ሁሉ ከሌላ ቸርች የመጡ ሰዎች አይውሰዱኝ። ስለዚህ አንተ እያልክ ያለው ይሄ ዝም ብሎ ወረቀት ላይ የሚጥቆ አንዴ ቆይ አንዴ ለጠይቅልኝ። ሙሉ ወንጌልና መካነ ኢየሱስ በጌታ ላይ ያላት እምነት አንድ አይነት ነው? እሱ ይመልስልኝ። አይደለም ብሏል። ለምንድን ነው የሙሉ ወንጌል አባል መጥቶ የሚወስደው መካነ ኢየሱስ አንድ አይነት ካልሆነ? እስቲ ጀስት ቀጥል። በጣም ኢቫንጀሊስት፣ ይሄ ውሳኔ ቤተክርስቲያኒቷ የወሰነችው ውሳኔ ወረቀት ነው እንጂ የመካነ ኢየሱስ ነው እንጂ አትወሰዱ የሚል አየህ፣ ከወዲያውኑ ገለበት ከወዲያ ያልኩትን። እስቲ በቃ ጀስት ቀጥል። እሺ እኔ ጋር አይሰማም። ጀስት እያወራህ ነው። ጀስት ሚዩት ላይ ኮንካ ማይኩ ክፍት ነው ማይኩ ግን አይሰማም። ኦኬ ላውርድህ አንዴ። ጀስት አውርጄ ላስገባ። ቆይ ታካርጎበት። እኔ ግን የቅድሙ ማለት ከሌላ ቸርች እንደ መካነ ኢየሱስ እምነት ከሌላቸው በጌታ ራት ላይ ለምንድን ነው መካነ ኢየሱስ ጋር መጥተው የሚወስዱት ነው? እኔ ኦኬ ጀስት አሁን ገብተህ ጀስት አሁን ተናገር። ጀስት እሺ፣ አሁን እሰማለሁ። ኦኬ አሁን ትሰማለህ? እሺ ትሰማለህ? እሺ እንደ ስልክ ሄሎ ብያለሁ። ያው እንግዲህ ኮሜንት ሴክሽን ላይ ወደብ ፈገግ በሉልኝ። እሺ እንግዲህ እኔ ቤተክርስቲያኒት ውስጥ ተወልዶ እንዳደገ ልጅ ነው የምናገረው። በእኛ ቤተክርስቲያን አንድ ሰው ራሱን አውቋል። የቤተክርስቲያኒቱን ካቴኪዝም ተምሮ ስለ ቤተክርስቲያኒቱ የጌታ እራት የምታምነውን ነገር ተምሮ ከጨረሰ በኋላ ከዛ በኋላ ወደ ጌታ እራት በሚቀርብበት ቀን በጉባኤ ፊት ወይንም ደግሞ ሌሎች ምዕመናን ባሉበት ፊት በቤተ ክርስቲያን አስተምህሮ እንደሚያምን የክርስቶስ ስጋ ትክክለኛ ስጋው እንደሆነ፣ ደሙ ትክክለኛው ደሙ እንደሆነ፣ ጸጋን በዛ እንደሚያገኝ አምኖ ከዛ በኋላ ደግሞ እኔ ኮንፌስ አደርግ የዛን ጊዜ ኮንፎርሜሽን ክላስ ጨርሼ ኮንፌስ አደርግ
ባልተለወጠው ወይም ባልተሻሻለው የቤተ ክርስቲያኒቱ አስተምህሮ በሚያስቀምጠው ባልተሻሻለው የቤተ ክርስቲያኒቱ የኦክስፎርድ ኮንፌሽን አምናለሁ፣ በስሞል እና ላርጅ ካቴኪዝም አምናለሁ ብዬ ነው ወደ ጌታ እራት የቀረብኩት። ስለዚህ ቤተ ክርስቲያን በዚህ አይነት መልኩ ነው ወደ ጌታ እራት የምታቀርበው ማለት ነው። በተለያዩ ምክንያቶች ወንጌል አማኞችም ወደ ቤተ ክርስቲያን ሲመጡ የጌታ እራት አድሚኒስትር በሚደረግበት ጊዜ ወይንም ደግሞ የጌታ እራት በሚሰጥበት ጊዜ የቤተ ክርስቲያኒቱ ቆራቢ የሆኑ አባላት የሆናችሁ ወደ ጌታ ማዕድ ቅረቡ ተብሎ ስፔሲፊካሊ ለቤተ ክርስቲያኒቱ ቆራቢ አባላት ጥሪ ይቀርብና እነኛ ቆራቢ አባላት ይወስዳሉ። ሌላው ደግሞ ምናልባት በዚያ አጥቢያ አባል ያልሆናችሁ ግን በሌላው የቤተ ክርስቲያኒቱ ማህበረ ምዕመናን አባል የሆናችሁ የቤተ ክርስቲያኒቱ ቆራቢ አባላት ካላችሁ ቄሶችን ወይንም ደግሞ ዲያቆናትን አናግሩና ወደ ጌታ ማዕድ ቅረቡ ይባላል እና ስለዚህ ኢቭን የዛች አጥቢያ አባል ያልሆኑ ሰዎች የሚደረጉት እንዴት ነው? ሄደው ለዲያቆናት ተናግረው በተለያዩ የቤተ ክርስቲያኒቱ ማህበረ ምዕመናን ተካፋይና ቆራቢ አባል እንደሆኑ አረጋግጠው ከዛ በኋላ ወደ ጌታ ማዕድ ይቀርባሉ ማለት ነው። ሌሎችስ ምን ይደረጋሉ? ሌሎች እንዲካፈሉ አይፈቀድም። ኢቭን ሌላ ቦታ ተጠይቄ ይህን ጥያቄ መልሻለሁ። እሺ ለምሳሌ ከትዳር አንጻር አንዳንድ ሰዎች አንስተው ሲጠይቁኝ አንድ ሰው በትዳር ወደኛ ቤተ ክርስቲያን ሙሉ ምዕመን ሆኖ ሲመጣ ከሌሎች ወንጌል አማኞች ቁጭ ብሎ ይማራል። ባለቤቱ በጌታ እራት ስጋና ደምነት በማመኗ በቂ ሆኖ ወደ ጌታ እራት አይቀርብም። ስለዚህ እሱ ቁጭ ብሎ ቤተክርስቲያኒቱ የምታስተምረውን የኮንፎርሜሽን ክላስ ተምሮ ጊዜውን ጨርሶ ከዛ ቤተክርስቲያን ጉባኤ ፊት ቆሞ ይሄ ሰው በትዳር ምክንያት ወደዚች ቤተክርስቲያን መጥቷል፣ ከዛ በኋላ ደግሞ የቤተክርስቲያኒቱን አስተምህሮ እከሌ በሚባል የቤተክርስቲያኒቱ አገልጋይ ቁጭ ብሎ ተምሯል። ስለዚህ በዚህ በጌታ እራት አማናዊነት የክርስቶስ ስጋ በመሆኑ የክርስቶስ ደም በመሆኑ በሚሰጠው ጸጋ አምኗል ተብሎ የጌታን እራት ይወስዳል። እንግዲህ ቅድም እዛ በተቀመጠው ውሳኔ ላይ ሳይሸራረፍ የቤተ ክርስቲያኒቷን አስተምህሮ የሚያምኑ ጋር ህብረት እናደርጋለን ወይንም ደግሞ አልተር ሼር እናደርጋለን የሚለው ፕሪንሲፕል ቤተ ክርስቲያን ኦፊሻሊ ሙሉ ህብረት የምታደርግባቸው ከነርሱ ጋር ሙሉ ህብረት የምታደርጋቸው ጤናማ የሆኑ የሉትራውያን ቤተ ክርስቲያኖች በመላው ዓለም ይገኛሉ። በተለያዩ ሀገራት ይገናኛሉ። ቅድም እንዳልኩት ነው ጤናማ። ስለዚህ እነኛ ሰዎች በአገልግሎትም ምክንያት ወደ ኢትዮጵያ ሲመጡ ወይንም ደግሞ የኛ አገልጋዮች በትምህርትም በአገልግሎትም ምክንያት ወደዛ ሲሄዱ ፉል ፑልፒት ኤንድ አልተር ፌሎሺፕ ካለን ቤተ ክርስቲያኖች ጋር የጌታን እራት እንወስዳለን ማለት ነው። ስለዚህ እንደውም አንዳንዴ በጣም ኮንዘርቫቲቭ በሆኑ የመካነ ኢየሱስ ኮንግሪጌሽኖች አይዲ ራሱ ሰዎች እያሳዩ ቆራቢ አባልነት መሆናቸውን የሚያረጋግጥ አይዲ እያሳዩ በተለይ ከሌላ ቦታ የሚመጡት ማለት ነው ወደ ጌታ ማዕድ ሲቀርቡ ነው የምናውቀውና ቤተክርስቲያኒቷ በክሎዝድ ኮሚኒየን ታምናለች። ቅድምም የተቀመጠው ስቴትመንት የሚያሳየው ነገር ያ ነው። ስለዚህ ያንን በዛ አንደርስታንድ አድርገን ብናልፈው ጥሩ ነው። ምክንያቱም አሁን የቤተ ክርስቲያንን ዲሲሽን እና የቤተ ክርስቲያንን ውሳኔ እና የቤተ ክርስቲያንን አስተምህሮ እና ፐርሰናል ኦፒኒየንን እዚህ ጋር ሚክስ ባናደርግ ጥሩ ነው። ምን ማድረግ ነው የሚጠቅመው? ቤተ ክርስቲያኒቷ ምን ታስተምራለች? 1 እና 2 ብሎ ማስቀመጥ። ሁለተኛ ደግሞ ምናልባት ሰዎች ደግሞ ቤተክርስቲያኒቷ ውስጥ ባሉ አንዳንድ ፕራክቲሶች ውስጥ የግል ሪፍሌክሽን ሊኖራቸው ይችላል። ስለዚህ እነኛን ሪፍሌክሽኖች አንደርስታንድ ማድረግ ነው። ግን ስፔሲፋይ ያደርጋል የሚለውን ነገር ለመግለጽ ነው። የቤተ ክርስቲያኒቱ ቆራቢ አባል ወደ ጌታ ማዕድ ይቅረብ የሚለውን ሊተርጃችን በግልጽ ያስቀምጣል።
ከኔም ኤክስፒሪየንስ ደግሞ ነገርኳችሁ። እንግዲህ በቤተ ክርስቲያኒት ውስጥ ነው ተወልጄ ያደግኩት እና በእኛ ቤተ ክርስቲያን እንደዛ ነው አድሚኒስተር የሚደረገው። ነገር ግን አብዱልሰላም ኤክስፕረስ ያደረገበት መንገድ እንደው ቤተ ክርስቲያኒቷ የምታስተምረውን ንጹህ የሆነውን የጌታ እራት እና አስተምህሮውን የሚያምን ሰው ካለ መጥቶ ቢወስድ ችግር የለም የሚለውን ነገር አስቀምጧል። እንደ ኦፒኒየን ሪስፔክት ልናደርግለት ይገባል የሚለውን ይዘን ወደ ቀጣይ ውይይቶች ብናልፍ ጥሩ ነው። ቴንክ ዩ ማለት የራሱ እምነት ነው አይደለ? ጀስት ማለት በፍጹም እኔ እንደውም የራሱ እምነት ነው እንጂ መጽሐፍ ቅዱስ ሰዎቹ አይደለም በራሴ አይደለም። ኮመንት ላይ ደክሞታል ይረፍ እያሉኝ ስለሆነ ከደከመህ ንገረኝ፣ መውጣት ትችላለህ። አንተ ሲደክማቸው ይረፉ ንገራቸው። ለምንድን ነው የሚደክመኝ? አይ ልተኛ ኖ በእንትና በሌላ ነገር አትየው። መተኛት ከፈለክ ማረፍ ከፈለክ ብዬ ነው። ሌላው ግን የራስ እንደ የግልህ እይታ ነው እንጂ የግል እይታዬን አንድ አላቀረብኩም። ለምሳሌ ቅድም አይ እንትን ነው ምን አለበት መተው አብረውን ቢወስዱ የጌታ እራት ከሌላ ቸርች ያልከው ያንተ ወይም ያንተ ፍላጎት ልበለሽ ያንተ ፍላጎት ነው እንጂ የቸርቿ እምነት አይደለም። አትቁረጭ ሐሳቡን አትቁረጭ ፕሊዝ። ካመነበትና ካወቀ ለምንድን ነው የማይወስደው ነው ያልኩ እኮ። ቆራዊ አባላት የሚላለው አንተ ነው የአባላት የሚለውን የቸርቿ አባል መሆን አለበት። ሁለተኛ ቆራዊ አባል መሆን አለበት። ስለዚህ ሰው የቸርች ቆራቢ አባል ሆኖ ከገዳ ማን ነው ማሊቦ አፋን አማራት ናሙስኒ ማሊ ጀስቲ ናሙስ አፋን አማራና ዴቢስ ናሙስ ጀለዩ ጅራት ኦሮምኛ የሚተረጉም ነው ተርጉም ስርዓት ማን ነው? ቴንክ ዩ በነገሮች ታግዶ ከሆነ አንድ ከዛም አልፎ ደግሞ ሰውየው ያልተማረ እንደሆነ የኛ ቸርች አባል ሆኖ ሳይማር የተቀመጠ ከዛም ደግሞ አልፎ ሰውየው ቅድም እንዳነሳ ነው አይ ዝግጁ አይደለም ካላ እኔ እነዚህን ሁሉ አንስቻለሁ። ከውጭ የመጣው ደግሞ ካወቀና ዝግጁ ከሆነ የሚከለከልበት ምክንያት አይ አንድ አይደለምና ካልኩ ወንጌላዊ ከውጭ የመጣ ምን ነው ከኛ ለምሳሌ ከመካኒስ ውጭ ያሉት ቸርቾች የመጣ ሰው ለምሳሌ ከመካኒስ ውጭ አንድ ፓስተር መጣ ያምናል የጌታን እራት በዛ መልክ መውሰዱን ለምንድን ነው የምከለክለው? ከመካኒስ ውጭ የሆነ ሰው ነው ለምሳሌ ከመካኒስ ውጭ ነው በጌታ እራት ላይ ያለው አቋሙን ካወቅኩ ለምንድን ነው አብሮኝ መውሰድ የምከለክለው? በጌታስ አብሮ ደግሞ ሌሎች ህብረቶችን አድርገን የለ ወይ? በቃ እሺ እናንተ ተጋፈጡ። እኔ ምንም ሊገባኝ አልቻለም። ቀጥል ሾክስፈር አንዴ ጥያቄ መጠየቅ አልፈለኩም። ነገር ግን ወደ ጥያቄ ልመጣ ነው። እንደዚህ ክሊርሊ እናስቀምጠው። ኢቫንጀሊስት ቤተክርስቲያኒቷ ያስቀመጠችው የቤተክርስቲያኒቷን አስተምህሮ ሙሉ በሙሉ በጌታ እራት ጉዳይ የሚያምን ሰውና የቤተክርስቲያኒቷ ቆራቢ አባል የሆነ ሰው ወደ ጌታ ማዕድ እንዲቀርብ በአስተምህሮቷና እሺ አሁን እሰማለሁ። አማንጋማ እንደዚህ እናደርገው። ቤተክርስቲያኒቱ በግልጽ በአስተምህሮቷ እንዳስቀመጠችው አሁን ስለ ሉትራን ትራዲሽን ወደኋላ ከተመለስን ቬግ ይሆንብናል። በሌሎች ስፍራዎች ስላሉ ጤናማ አስተምህሮ ስላላቸው ሉትራውያን ቤተክርስቲያኖች ካነሳን እሱም ሰፊ ይሆንብናል። ስለዚህ በአጭሩ ኮንክሉድ እንድናደርገው ቤተክርስቲያኒቷ የምትቀበለው የኮሚኒየን አይነት ምን አይነት ነው? ክሎዝድ ነው ኦፕን ነው የሚለውን ነገር እናስቀምጥና ቤተክርስቲያን ደግሞ የጌታን ራት እንዴት መገልገል አለባት የሚል ሐሳብ ካለ ደግሞ ሌላ ቀን እንወያይበታለን። አሁን ከረንትሊ ቤተክርስቲያኒቷ እየተጠቀመች ያለችው የኮሚኒየን አድሚኒስትሬሽን ኮሚኒየንን አድሚኒስትር የምታደርግበት ራይትሊ አድሚኒስትር የምታደርግበት መንገድ የትኛው ነው የሚለው እንመልስና ከዛ እንዴት ነው መሆን ያለበት የሚለውን ደግሞ ሌላ ጊዜ ብንወያይስ። yes no question እንደዛ ወሰደው። ኦኬ ተጎዳ
ወንጌላዊ አልሰማሁም ጨርሷል። ጀስት ጥያቄ አይደለም ጀስት የጠየቀው ስለዚህ ይሄ ሁሉ ህዝብ እያለ ኦሮሞኛ ይሄ ሁሉ ህዝብ አይሰማም። እናንተ ብቻ ተግባብታችሁ ነው እንዴ? ለእኛም ተናገሩ እንዴ? እሱ ነው የመለሰውን ንገሩን። የመለሰው ምንድን ነው? አይ በቃ በአጭሩ ቤተክርስቲያን የምትከተለው የኮሚኒየን ታይፕ ከረንትሊ ክሎዝ ኮሚኒየን ነው በሚለው ዘግተን አልፈናል። አለቀ። ራሱ ይበላው ወንጌላው አንተ ራስህ ተናገር እንደዛ ብለህ እኔ ቃል በቃል አሁን ደግሜ እላችኋለሁ። ስሙ፣ አንድ ሰው እስካመነበት ድረስ ከሌላ ቸርች መጥቶ የጌታ እራት የምከለክለው ከሆነ ሌሎች ህብረቶች ለምን አብሮ ማድረግ ያስፈለገ? እንዳሁም አስተዳደራዊ ህብረትን መቁረጥ አለባት መካነ ኢየሱስም ስብከት ነው እያልኩ ነው። አንቺ ተያ ተስማማችሁ እንዴ? ጀስት ምንድን ነው ያልቀደበው? ስሚያ ሀኒቸው ቆይ ይጨርስ ስሚ እንጂ እንደዛ አይደለም። እኔ የጌታ እራት ጋር ስንደርስ እንዲህ አቋሙ በጌታ እራት ማመን ከሆነ ሰውየው የሚያምን ከሆነ የኢየሱስ ቀጥታ ስጦታ መሆኑን ካመነ ከኢየሱስ ጋር ህብረቱ እንዳለበት ህብረት የሚያደርግበት እንደሆነ ካመነ ጌታ ዳግም እስኪመጣ ድረስ ትንሣኤና ሞቱና ትንሣኤውን የሚያውጅበት እስከሆነ ድረስ ይህን እንዲህ የሚያምን ሰውዬ የጌታ እራት አትውሰድ ብዬ ስገፋው ሌሎች የውጭ ህብረቶች ለምን አስፈለጉ ባይነኝ። እስቲ ጀስት ወደዛ ተመለስና አንዴ እንዳው ከናካቴው ሌሎች ህብረቶችን ነው ቅድሚያ መቁረጥ ያለባት መካነ ኢየሱስ። እንደዛ ከሆነ እኔ ልመልስ ይሄን ጥያቄ አጥል ጀስት ሌላ ህብረት ለምን አስፈለገ? ዋናው ላይ አልተግባባንም። ለምንድን ነው ቀጥታ ዋናው ላይ ሳንግባባ ትናንሽ ነገሮችን ምክንያት አድርገን አስተዳደሩን አንድ ላይ የምንሆነው? ቀጥሉበት እስቲ። እሺ አሁን ወደዛ ቶፒክ እንገባለን። አሁን እኮ ቤተክርስቲያን እንዴት ነው ከሌሎች የወንጌል አማኞች ጋር ህብረት የምታደርገው? ወይም የወንጌል አማኞች አብያተ ክርስቲያናት ጋር ህብረት የምታደርገው እንዴት ነው? ምንድን ነው ይዘቱ? ምንን ያካትታል? ምንን ደግሞ አያካትትም? በሁሉ ነገር አንድ ከሆነን በአንድ ስም ነው መጠራት ያለብን። ግን በሁሉም ነገር አንድ ስላልሆንን ልዩነቶች ኖረው ነገር ግን በጋራ ለወንጌል በምንሰራቸው ነገሮች እንዲሁም ደግሞ ከፕሮቴስታንት አስተምህሮ አንጻር ሼር የምናደርጋቸው ትላልቅ አስተምህሮቶች ስላሉ ከዛ አንግል አንጻር ነው ህብረት የምናደርገው የሚለው ሐሳብ የሚያስማማን ይመስለኛል። ነገር ግን አሁን መሰዊያችንን ምስባካችንን ክፍት አድርገን ለምን መሰዊያችንን ከለከልን የሚል ከሆነ ጥያቄው ግልጽ ስለሆነ ነው። ያኛው ህብረት ለምን አስፈለገ? ይሄኛው ላይ ሳንግባባ አንድ አይደለንም፣ የጌታ እራት እንከለክላቸዋለን። ከዛ ደግሞ ህብረት አብረን በጌታ ውስጥ እንኳን አንድ አይደለንም። ለምንድን ነው አስተዳደራዊና ድርጅታዊ ህብረት የምናደርገው ታዲያ በጌታ አንድ ሳንሆን? እንግዲህ አሁን ወደ ቸርች ፖለቲክስ ልንገባ ስለሆነ ለምን ቸርች ፖለቲክስ? እኔ አንድ ከሆነ በምንድን ነው እሱ? ቀጥል። አዎ አሁን እንግዲህ ምን የሚለውን ላይ ብናተኮር ጥሩ ይመስለኛል መሰለ ኢቫንጀሊስት። መጀመሪያ እኛ ስለ ቤተክርስቲያን ምን እናምናለን? ስለ ጌታ እራት ምን እናምናለን? ስለ ጌታ እራት ምንስ ደግሞ ፕራክቲስ እናደርጋለን የሚለውን ነገር ዲፋይን ካደረግን በኋላ ከዛ በዘለለ ስላለን ህብረት እናወራለን። that is the right way። ምክንያቱም ያልቆመ ሰው የቆመበትን አንደርስታንድ አድርጎ ኮንፌስ አድርጎ ተረድቶ ባውንደሪውን ትንሽም ይሁን ጠባብም ትሁን ያለበትን ባውንደሪ ሳያሰምር ከባውንደሪ በዘለል ስለምናደርጋቸው ህብረቶች የምናወራ ከሆነ ምክንያቱም እዚህ ላይ ያላጠራነው ነገር በኋላ ለክርክር ያበቃናል። ስለዚህ ያንን አጥርተናል፣ ክሊር አድርገናል። አየሽ ወንጌላዊ ሆኖ ይሄንን ሳያውቅ ነው የምትለው። ሀና ከላይ ተቀምጠሽ በኮሜንት ከምታወሪ ለምን ባብሻ ታወሪ? እኔ ግን እድል አልሰጠሽም። ይህን እንዴት አታውቅም?
ማለት የወንጌላዊነት አንዱ ጥቅም በክርስቶስ ውስጥ ያለችን ቤተክርስቲያን እያየ በህብረት የራሱን ህብረት እየጠበቀ ነው። መካኒስ ምን እንደምታምን የወንጌላዊ ድርሻ ልንገርሽ። ከዚህ አንፃር የወንጌላዊ ድርሻ ካላወቅሽ በክርስቶስ ውስጥ ያለችን ቤተክርስቲያን እየጠበቅኩ ህብረቴን ደግሞ እጠብቃለሁ። ህብረቱ በክርስቶስ ያለውን ቆርጦ የጣለ አይደለም። ቆይ እናንተ እንደምታምኑት ህብረታችን በክርስቶስ ያለንን ሌሎች ህብረቶችን ቆርጦ ጥሏል ብላችሁ ነው የምታምኑት? ቆይ እሱንም ልመልስልህና ጥያቄ አለ ይላል። ህብረታችን ፕራይመሪ ዶክትሪን እና ሰከንደሪ ዶክትሪን ይባላል። በፕራይመሪ ዶክትሪን ነው በካውንስሉ ላይም ያለን ህብረት በፕራይመሪ ዶክትሪን የተነሳ ነው። ፕራይመሪ ዶክትሪን ሲባል ካውንስሉ ያስቀመጣቸው 7 አስተምህሮቶች አሉ። በዚህ ሁሉም የሚስማማበት ብሎ ያስቀመጠው ስለ ክርስቶሎጂ፣ ስለ ትሪኒቲ፣ ስለ ሰው፣ ስለ ቤተ ክርስቲያን፣ ስለ መላእክት የመሳሰሉ 7 ትምህርቶችን አስቀምጧል። እነዚህ ፕራይመሪ በዚህ የማይስማማ የወንጌል አማኝ የለም። ሁሉም የወንጌል አማኝ ማለት ነው። በዚህ በምንስማማበት ፕራይመሪ በተባሉ ዶክትሪኖች ስለምንስማማ በዚህ ነገር ስለምንግባባ አንድ አይነት ነገር ስላለ ካውንስሉ እንዳውም በአንቀጽ 20 ቁጥር 2 ነው። አንቀጽ 20 ቁጥር 2 ላይ አስቀምጧል። እነዚህ ካውንስሉ ያስቀመጣቸውን ፕራይመሪ የሆኑ ዶክትሪኖችን አስተምሮችን የሚቃወም ካውንስሉ እርምጃ እንደሚወስድ፣ ነገር ግን እያንዳንዱ በካውንስሉ ውስጥ ያሉ ደግሞ ተቋሞች የራሳቸው የሆነ አስተምሮን ይህንን የማይቃወም ማለት ነው። ይህንን የማይቃወም የራሳቸውን ቀኖና የራሳቸውን አስተምሮ የተጠበቀ እንደሆነ አስቀምጧል ካውንስሉ ማለት ነው። ስለዚህ ምንድነው ፕራይመሪ በሆነ ነገር ስለምንግባባ ነው በካውንስሉ ላይ ህብረት ያለን። ፕራይመሪ በተባለው ዶክትሪን ተግባባን ማለት ግን ሰከንደሪ በተባለው ዶክትሪን እንግባባለን ማለት አይደለም። ሰከንደሪ በተባለው ዶክትሪን አንዱ ሳክራመንት ነው። ሳክራመንት ላይ አንድ አይነት አመለካከት፣ አንድ አይነት እይታ የለንም። ለዛ ነው ካውንስሉ ቁጥር 2 ላይ እያንዳንዱ ተቋም የራሱ የሆነን አስተምሮ ቀኖና ዶክትሪኑን የተጠበቀ ይሆናል፣ ህጋዊ ማንነቱ የተጠበቀ ይሆናል ብሎ ያስቀመጠው። እነዛ 7ቱን ግን ካውንስሉ ያስቀመጠውን ግን የሚቃወም ነገር የሚቃረን ነገር የሚያስተምር ካውንስሉ እርምጃ እንደሚወስድ አስቀምጧል ማለት ነው። ስለዚህ ህብረታችን ፕራይመሪ በተባለው ዶክትሪን ነው። 5ቱ ብቻዎች እንትን የሚሉን ነው የሚያግባቡን ነው። የፕሮቴስታንት አይከን ናቸው 5ቱ ብቻዎች። ቅድም ያስቀመጥኩል 7ቱ ካውንስሉ ያስቀመጠው ሁሉም የሚግባባበት ነው። ክርስቶሎጂ፣ ትሪኒቲ፣ ነገረ ቤተክርስቲያን፣ ስለ ሰው፣ ስለ መላእክት የተጻፉ በሙሉ እዛ ጋ የተቀመጡት 7ቱ ትምህርቶች ሁላችንም የሚያግባባ ነው። በዛ ፕራይመሪ በተባለው ዶክትሪን ስለምንግባባ ህብረት አለን ማለት ነው። ያ ማለት ግን ተጨፍልቀን ሁላችንም አንድ ሆነናል ማለት አይደለም። የፕሮቴስታንት እንትን እንደዛ አይደለም። እያንዳንዱ የራሱ ማንነት፣ የራሱ ዶክትሪን፣ የራሱ ኮንፌሽን፣ የራሱ ስነ መለኮት አለው። ያ የተጠበቀ ሆኖ ማለት ነው። ያ እንደተጠበቀ ሆኖ ሰከንደሪ በተባለው ዶክትሪን፣ ፕራይመሪ በተባለው ዶክትሪን ግን ህብረት ተፈጥሯል ማለት ነው። በካውንስሉ ያለን ህብረት ያ ነው። ይህንን ካብራራው በኋላ ግን እኔ በጌታ እራት ላይ አልጠየቅኩም። እስካሁን አንተን መጠየቅ የምፈልገው ነገር አንተ ሉትራን ነህ። ይችኛል እዚህ ጋርና ጠይቀኝ ያዛ ሰው አሁን ህብረት የምናደርግበት ጉዳዩ ላይ እና የማያደርግበት ተለያይቶ አሁን ያስቀመጥከው ላይ ለምሳሌ መጥቶ የጌታ እራት ቀጥታ ኢየሱስ የጌታ ለኔ የተሰጠኝ ስጦታ ነው ብሎ ካመነ ሰውየው ልከልክለው ወይስ ይውሰድ? እሱን ልመጣልህ ነው እኮ እሱን ስጠይቅ ከዛ በኋላ መልሱም እዛው ጥያቄው ላይ ስላለ መልሰዋለሁ። እኔ የምጠይቀውን በጌታ እራት ላይ አንተ ሉትራን ነህ፣ አንተ መካነ ኢየሱስ ነህ። which means we are confessional right? ኮንፌሽናል ነን። ኮንፌሽናል ስንሆን ደግሞ ካሪዝማቲኮችም አለን፣ አትጠራጠር። ከፊል ካሪዝማቲኮችም ቀጥታ ሉተራን ካሪዝማቲክ የሆኑ ሉተራኖችም አሉ በእኛ ሀገር። የእኛ ሀገር ሉተራንን ከሌሎች ሀገር ሉተራን ልዩ የሚያደርገው አንዱ ካሪዝማ ባህሪዋ ነው። እሱስ ቆርጠን ነው የምንጥለው? ካሪዝማቲክ የሆኑ መካነ ኢየሱስ እና ሉተራን ኮንፌሽናቸውን አይቀበሉም? አይደለም አላልኩም። ሙሉ በሙሉ በኮንፌሽን ላይ ስንመሰረት ሌሎቹ ካሪዝማቲክ የሆኑ አቋም ያላቸውን በእኛ መካከል አሉ። ለምሳሌ በመካነ ኢየሱስ ውስጥ አሁን ካሪዝማቲክ ላይ አይደለም ጥያቄ። ኮንፌሽኑን ካሪዝማቲክ ላይ የሚንቀሳቀሱና እንትን የሚያቀነቅኑም ኮንፌሽኑን ግን ይቀበሉታል። ራይት? ያምኑበታል፣ ይቀበሉታል፣ ዲፌንድ ያደርጉታል ኮንፌሽኑን አይደለ? ያው ኦኬ። አሁን እሱ ላይ መሰረቱ ራሱ ያ ነው።
በቃ እሱን አሁን አንተ ኮንፌሽናል ነህ፣ መካነ ኢየሱስ ነህ፣ ሉትራን ነህ። ከኮንፌሽን ውጪ መሆን አችልም። አንድ ሉትራን የሆነ ሰው መካነ ኢየሱስ የሆነ ሰው ከኮንፌሽኑ ውጪ ማቀንቀን አይችልም። ከኮንፌሽኑ ውጪ ኮንፌሽኑን የሚቃወም ነገር ማድረግ አይችልም። ኦኬ፣ እንደዛ ከሆነ ዘንዳ ደግሞ ኮንፌሽናችን ምንድን ነው የሚለው? ኦክስፈርድ ኮንፌሽን ምንድን ነው የሚለው? ለምሳሌ አሁን ክሎስ ሳክራመንት ኮሚኒየን ብሎ ሲያስቀምጡልህ አሁን እኛ የጌታ እራት አማናዊ ነው፣ እውነተኛ የጌታ ስጋና ደምን ብለን ነው የምናምነው። ይሄንን የማያምን አማናዊ ነው ብሎ የማያምን አንድ አይነት አስተምሮ የሌለን መጥቶ ከኛ ጋር የጌታን እራት መካፈል ይችላል? አኮርዲንግ ቱ አወር ኮንፌሽን። ቅድም አልኩ እኮ እኛ መሀል ሆኖ ያልተማሩና እኛ መሀል ሆኖ ያንን አቋም የሌላቸው እንኳን አይወስዱም ብያለሁ እኮ። ሌሎቹ እንደ እሺ ሉተራን አይደሉም። ለምሳሌ አንድ መጋቢ ከሌላ ቤተክርስቲያን መጣ፣ ከኔ ጋር አብረን ከኛ ጋር አገለገለ። ከዛ ደግሞ የጌታ እራት ቀን ፕሮግራም ሊካፈል እኛ ጋር መጣ። እስቲ በዚህ ጊዜ አንተን አያስፈልግምና አንተ አትመለከተንምና ውጣ ብለነው ነው የምንወስደው ነው የምትለኝ አንተ? ኦኬ፣ ኮንፌሽናችን ነው መጣስ ያለበት ወይስ ደግሞ ይሉንታ ነው መጣስ ያለበት? ኮንፌሽናችን የማያምን ነው አይደለም? አይወሰድ ያለው ሰውዬው እኮ እንዲህ አምናለሁ አለ። ምን አምናለሁ? ለምሳሌ የጌታ እራት ቀጥታ ጌታ የሰጠኝ ነው ስጦታ ነው፣ ከኢየሱስ ጋር አብረት ያስደርገኛል፣ ሪል የኢየሱስ መገኘት አለበት ብሎ ካመነ ሰውዬው ሰው ይሄን ሰው ለመከለክለዋለሁ ነው። አሁን ጥያቄ እኮ እዛ ጋር ነው። እሱን ከከለከልኩ ደግሞ ሙሉ በሙሉ ነው መለያየት ያለብን ነው እያልኩ ያለው። ምክንያቱም በጌታም ስለመለያየቱ በኋላ እነጋገርበታለን። እኔ የኔ ሀሳብ እንጂ የፈለግኩት ኮንፌሽናል እስከሆንን ድረስ ኮንፌሽናችን ይሄ ኖርማንና ኖርማታ ይባላል። ኖርማታ ነው። ኖርማን ባይብል ነው ፕራዮሪቲ የሚሰጠው የመጀመሪያው ማለት ነው። ከባይብል ቀጥሎ ኮንፌሽን፣ ክሪድ ሰከንደሪ የሚይዙ ኖርማታ ናቸው። የማንጥሳቸው ባይንዲንግ አግሪመንት ያለንን ከኮንፌሽናችን ጋር። ኦኬ፣ እንደዛ ከሆነ ዘንዳ ኦክስበርግ ኮንፌሽን አርቲክል 10 ላይ ምንድን ነው የሚለው? ኦክስበርግ ኮንፌሽን አርቲክል 10 ላይ ላንብበው፣ በአማርኛ ማየት ይችላል። የጌታ እራትን በተመለከተ ይላል፣ የጌታን እራት ለሚበሉ የክርስቶስ ስጋና ደም በእውነት እንደሚገኙና እንደሚታደሉ ያስተምራሉ። ማን? ሉትራኖች። ምን ማለት ነው? እውነተኛ የጌታ አማናዊ ነው የሚለውን ያስተምራሉ። እንደገና ደግሞ እንደሚታደሉ፣ ያ እውነተኛው የጌታ ስጋ እንደሚታደል ያስተምራሉ ይላል። ይህንን ካለ በኋላ ምንድን ነው የሚለው? ከዚህ ውጪ የሚያስተምሩትን አይቀበሉም። ምን እናድርገው? ይህን ኮንፌሽን አማናዊ ነው ብለው የማያስተምሩትን ምን አይሉም ይላል፣ አይቀበሉም። ምን እናድርገው? ቴንኪው። እኔ እኮ እያልኩ ያለው መጀመሪያ መጽሐፍ ቅዱስ አለና በእጃችን፣ ሌሎች የእምነት አቋሞቻችን፣ ኮንፌሽኑ፣ ሁሉም መጽሐፍ በእኛ እጅ አሉ። እኔ የሉም አላልኩም። ወደ መጽሐፍ ቅዱስ ስመጣ ሰው በክርስቶስ ኢየሱስ አምኖ አንድ ላይ ካለ መውሰዱን የሚከለክለው ሕግ አለ ወይ? ለምሳሌ ካላመነ በቀር ወይም ሰውየው የማይገባው ማልጀት ተነፋናማራ የማይገባው የሚገባው እንደ ሆነ ረሳ ሰው በመጽሐፍ ቅዱስ ላይ ነው መስማማት ያለብን። መጀመሪያ የለም መጽሐፍ ቅዱስ ላይ መተን ስንስማማ መጽሐፍ ቅዱስ ሰውየው በክርስቶስ እያመነ የጌታ እራት ጊዜ የኔና የንተ የተለያየ ነውና እንዲህ ታምናለህ ወይ ብዬ ጠይቄ አው ካለኝ መውሰድ ከልክየው ለምንድን ነው ሰውየውን የማባረረው? እስቲ ያስረዱኝ። አሁን እኮ ነው ይሉኝታ አይደለም መጽሐፍ ቅዱስ ላይ ነው። ይሉኝታን እንተው፣ መጽሐፍ ቅዱስ ላይ እንምጣ። መጀመሪያ ለሌሎቹ ለመጠንቀቅ ምናምን አይደለም። እስቲ እንጨርሰው። ውስጤ አንድ አይደለንም እያለ በውጭ አንድ ነው ብዬ ለምን ዋሻቸዋለሁ? ለምን አልለያቸውም? እሱን ወንጌላዊ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የህብረቱ የካውንስሉ መሪ ናቸው። ቄስ ደረጀ በአሁኑ ሰዓት አንድ አይደለንም ምናምን አልተባለም። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ግን የራሷ የሆነ በእነዚህ ሁኔታዎች ላይ አቋም አላት፣ ዶክትሪን አላት። ይሄ ዶክትሪን ምንድነው? ከመጽሐፍ ቅዱሱ ተነስታ ነው። ይሄን ቅድም ያነበብኩትን አንተ እንግዲህ አይተሃል ምን እንደሚል አይደለም። ስለዚህ ቅድም ያነበብኩትን እንትን ቤተክርስቲያኒቱ 19.63ን ቤተክርስቲያኒቱ መንፈሳዊ ህብረት ይሄ የጉባኤ የኢትዮጵያ ወንጌላዊት መካነ ኢየሱስ 14ኛው ካውንስል ስብሰባ ነው፣ እጅ ላይ ያለው ነው።
1963 ላይ ቤተክርስቲያኒቱ መንፈሳዊ ህብረት ማለትም ብላ በጣም አስታውቃለች። ማለትም የምስባክና የመሰዊያ መጋራት የምታደርገው አስተምህሮዋን ሳይሸራረፍ ከሚቀበል ጋር ብቻ መሆኑ ታውቆ በየደረጃው ያሉ አገልጋዮች፣ መሪዎች ይህ እንዲፈጸም ከፍተኛ ጥንቃቄ እንዲያደርግ ሚቲቦ እንዲከታተል፣ ይህን መመሪያ ተላልፎ የተገኘ ቄስ ወይም ወንጌላዊ የቅስናው የአገልግሎት ኃላፊነት እንዲገሰስ፣ የወንጌላዊው የአገልግሎት ኃላፊነት እንዲነሳ እንዲደረግ ተብሎ የተሰየመ ነው። አሁን እኛ እዚህ ጋር እያልን ያለ ነው አይ የሌሎችንም አምኛለሁ ብሎ ከመጣ ግን ብሎ እዚህ ጋር ተጨማሪ ሀሳብ አልሰጠም። ግን አይለም ነው ግን አዎ። ስለዚህ ምን ታደርጋለህ መሰለህ? እኛ አንተን እዚህ ጋር ብሊትን ለማድረግ አይደለም። ምናልባትም ደግሞ ይሄ ጥያቄ አንተ ጋም ካለ በቸርች ደረጃ ይሄንን ነገር ተነጋገርበት። ግን ቤተክርስቲያን አንድ ነገር ልንገርህ ያንተን ሀሳብ ስለሰማሁ ለምሳሌ ወንጌል የሌለበትና መካነ ኢየሱስ እኮ እኔ ሳመን ምስራቅ ሐረርጌ እና ድሬዳዋ፣ ጅጅጋ አጠቃላይ 7 አትሞላም። አሁን ግን በ40ዎቹ የሚቆጠሩ መካነ ኢየሱሶች አሉ። እኛ የቤተ ክርስቲያኒቷን ትምህርት ባለመጠበቅ አይደለም ወደዚህ አይነት አካሄዶች ይመጣል። ግን ከሌሎች ጋር ያለን ህብረት ተለያይተን አይደለም፣ አንድ ላይ ሆነን እንኳን የማንችለው የመከራ አካባቢ ላይ ረጅም ዘመን ያገለገልኩ ሰው ነኝ። ሰው አሁን ከኔ ጋር የተቀመጠውን ሰውዬ ይሉኝታም አይደለም እወቁ፣ በጌታም ያመን አብረን አምልከን የእግዚአብሔር ቃል ሲያካፍለኝ አሜን ስል ውዬ የእግዚአብሔር ቃል ሲያካፍል አሜን ስል ውሎ ከዛ ደግሞ አንድ ነን ብለን አብረን መስክረን እነሱ ፕላንት ያደረጉ ቸርችኛ ወስደን እኛ ፕላንት ያደረግነውን ለነሱ ሰጥተን በዚህ አይነት መንገድ የመጣ ነው። ቸርች ውስጥ አንድ ነን የሚለው ውሸት መሆን አለበት ነው ወይ? ምን ቅድሚያ ብለን ለምን ውሸት አንድነቱ ነው አይደለማ? አንድነታችን የውሸት ካልሆነ ድረስ ሰውየው የኔም ከሆነ ለምሳሌ የመካነ ኢየሱስ ቸርች አባል ያልተማረውን የማያምንበትን መውሰድ የለበትም ባይ ነኝ እኔ። መውሰድ የሌለበት የመካነ ኢየሱስ ቸርች አባል ሆኖ ራሱ ያልገባው ያልተረዳ የማያውቅ ወይም ከቅጣት በታች ተቀጥቶ ያለ ሰው ታግዶ ያለ ሰው እነዚህ ሰዎች መውሰድ የለባቸውም። የመካነ ኢየሱስ አባልም ከሆነ የመካነ ኢየሱስ አባል ሳይሆን ግን ካመነበት የጌታ ራክ ከከለከልኩት ሌሎች ህብረቶች ለምን አስፈለጉኝ? ወንጌላዊ ናካቴው ወንጌላዊ ብቻ ልናገር አንዴ በጣም እዚህ በጣም እየመሸም ስለሆነ ለወንጌላዊ በጣም እንዳይመሽ ሁለት ነገር ብቻ ነው የማወራው። የመጀመሪያው ነገር የኦሮምኛው አይ ቲንክ የቅዳሴው መጽሐፍ አለ መረራ አለሃ አለው በላይ አዎ አለኝ አለህ። ምናልባት የቅዳሴው መጽሐፍ ኦሮምኛው የሚሆን ችግር የለው ኒንግ አለኝ ግን አሁን ማውጣት አልችልም። አይ እሱ ጋር አይኖራል ያንበብ እሱ። እሺ ማውጣት ካልቻለሽ ይሁን ብቻ ግን እዛ ላይ እስካሁን አብዱሰላም ዱቢሲ ከነች ናጋለ ዱቢሲ አችራ ለፈኔ ጀዱ ኔክና እሺ ማልሲ ዱቢሲ ወኒ መጫፍኒ ስርነ ኩለይ ሱዳ ነብረት ተጭስ ይቀጅራ ነብረንጅሩ ችግር የለውም። መራራ በቃ ለዛሬ እንተንም በለና እንደዚህ እንዝጋ። የመጀመሪያው የቅዳሴው መጽሐፍ ላይ ስክሪንሻት አድርጌም ልክልሃለሁ ከፈለክ ኢቫንም ለሌሎቻችሁ ንንቀባ ኢብራሂም ንንቀባ አማፍ ማለት እሺ። ሶ እዛ ላይ ምንድነው የሚለው የቤተክርስቲያን ቆራቢ አባላት ነው። ሶ አንድ ሰው ጌታ እራት ልክ መካነ ኢየሱሶች እንደሚያምኑት አማናዊ ነው ወይም ደግሞ ሪፕሬዘንስ አለው እውነተኛ መገኘት አለው ብሎ ካመነ ያ ሰው መካነ ኢየሱስ ነው የሚሆነው። ዜን ይማራል፣ ያ ሰው የመካነ ኢየሱስ አባል ይሆናል፣ ቆራቢ አባል ይሆናል፣ ማገልገል ይጀምራል፣ ጌታ እራት መውሰድ ይጀምራል። ጌታ እራት የሚወስደው ለዛ። ስለዚህ የመጀመሪያው ነገር እስካሁን ቅዳሴ መጽሐፍ ላይ ተጽፎ የተቀመጠው ነገር ይሄና ይሄ ነው። ከዛ ውጭ ቄሶች እንደሚጨምሩ አውቃለሁ፣ ፕራክቲካሊም ስለማይ ነው። ያንንም ብዙ ጊዜ እየጠየቅኩም ስለሆነ አንዳንዶቹም ለማስተካከል ፈቃደኞችም ስለሆኑ፣ ግን ከዛ ውጭ ተጨማሪ ነገር የለም። ምን ማለት ነው? ቆራቢ አባላት ተብሎ ነው የተቀመጠው። ከዛ ውጭ የእንትኑም ማንዋሉም ስለማያስኬድ ቆራቢ አባላት ማለት በቤተክርስቲያኒቱ እያገለገለ ያለ በቤተክርስቲያኒቱ በቄሶቹ ተምሮ የጌታ እራትን መውሰድ ይችላል ብሎ
ቄሱ የፈቀደለት። ስለዚህ ከዛ ውጭ የጌታ እራትን መውሰድ አይችልም። ለምን? አማናዊ በመሆኑ ስለማያምን፣ ሁለተኛ በቤተ ክርስቲያኒቱ ቆራቢ አባል ስላልሆነ። ለምን? ምኑ ይከለክለዋል? የቅዳሴ መጽሐፉ ራሱ ስለሚከለክለው። አንድ ሁለተኛ መካነ ኢየሱስ ህብረት ውስጥ እንደሌለች ይታወቃል። አሁን ያለችው ካውንስል ውስጥ ነው። ቅድም ዴቭም ሲያስረዳ ስለነበር ካውንስሉ ቤተክርስቲያን አብያተ ክርስቲያናቱ የየራሳቸውን እምነት እንዲጨፈልቁ የሚያደርግ እምነት አላስቀመጠም። በዚህ ነገር አንድ ነን፣ በተለይ ጥምቀት ላይ እንደዚህ ጌታ እራት ላይ አንድ ነን ብሎ ያስቀመጠው ነገር ምስባክ እንጋራለን እንደዚህ አብረን አንድ ላይ እንዲህ እናደርጋለን የሚል ነገር አላስቀመጠም። ካውንስሉ የሚመለከተው የራሱ የሆነ ዓላማ አለው። ህብረቱ ደግሞ የራሱ የሆነ የሚመለከተው ዓላማ አለው። መካነ ኢየሱስ ህብረት ውስጥ የለችም። ህብረት ውስጥ ብትሆን ኖሮ ወንጌላዊ የምትላቸው ነገሮች ሁሉ ልክ ይሆኑ ነበር። ከነሱ ጋር ምስባክ መጋራቱ፣ አብሮ በግዴታ ፕሮግራም ማረጉ የሚለው ነገር ሁሉ እዛ ጋር ይመጣ ነበር። አሁን ያለነው ካውንስል ውስጥ ነው። ካውንስል ውስጥ ደግሞ ያለ ቤተክርስቲያን ሁሉ በዛ ኦርደር መሰረት እኔ ያለሁበት ቸርቾች ላይ አንድም የመካነ ኢየሱስ ቸርች ላይ የሌላ ቸርች ሰው አይጋበዝ ወይም አያገልግል ብሎ ፊት ለፊት ያወራ ሰው አላየሁም። የመካነ ኢየሱስ ቸርቾች አብዛኛው ጊዜ እኛ ደግሞ ቤተክርስቲያን ያወጣችው መግለጫ ትተግብር እያለ ነው። መግለጫውን እኮ እየካድኩ አይደለም። እኔም እኮ ከፍቼ ያየው መግለጫውን አብረን ነበርና፣ ግን ዋናው ነገር እንድታውቅ የምፈልገው የሌሎች ቸርቾች አገልጋዮች እንዳንጠቀም ከፈለጉ እነሱን ራሳቸውን ለዛው ህብረቶች የእናንተ ቸርቾች አገልጋዮች እኛ ጋር መምጣት የለባቸውም ማለት አለባቸው። ለምሳሌ አሁን እኮ ያልተረዳው ሀሳብ ካውንስሉና ህብረቱን አለየህም። ተረዳው። ካውንስሉና እንትኑን ተረዳው። ለምሳሌ ካውንስሉ በአስተዳደር ብቻ ነው ከላይ አብረን ያለን በአንድነት በማድረግ ብቻ ካልክ ከታች አገልጋይ የነሱ መጠቀም ከሌለብን መጀመሪያ መደረግ ያለበት ለነሱ ነው። ለኛ ቸርች ሲነገር የሌላ ቸርች አገልጋይ አይምጣ ወይም አያገልግል የሚለውን አላየውም። ለምሳሌ ቅድሙን ክፍል የሌላ ቸርች አገልጋይ መጥቶ አያገልግል የሚል ክፍል የለውም። ግን እነዚህ መጠሪያዎች ሐዋርያት፣ ነቢያት ብለን አንጠራም፣ የመሳሰሉትን በመድረክ ላይ አንጠራም ነው። ግን የሌላ ቸርች አገልጋይ አንጠቀምም አላለም። እሺ ይሁን። እኔ በክርስቶስ አንድ መሆናችን የቱ ጋር እንደሆነ አሁንም እየገባኝ አይደለም። ለምን ብትል እዚህ ጋር የመጨረሻም እንዲሆን አሁን በክርስቶስ አንድ አይደለንም ካላችሁ እስቲ እናንተ አስረዱኝና እዚህ ጋር ነው የኔና የናንተ ኮንፌሽን መገዛት አለብን አይደለ? ለኮንፌሽን መገዛት አለብን። ቤተክርስቲያን እሱ ኮንፌሽኑን እስከ መቼ ነው የምገዛው? ለምሳሌ ኮንፌሽኑ ከሌሎች አማኞች ጋር አንድ አይደላችሁም፣ በክርስቶስ ከሆኑ ህብረቶች ጋር አንድ አይደላችሁም ይላል። እሺ አሁን እንዲያደርገን እንጨርስ። ከሌሎቹ ጋር ሙሉ በሙሉ አንድ ነን። እኔ እኮ አንድነትም አለን ልዩነታችን ጠብቀን ብዬ መጀመሪያ ላይ ያነሳው እኮ ሐሳቤ። ስለዚህ ቤተክርስቲያን ደግሞ ምን አለች? ሳይሸራረፍ አንድም ነገር ሳይቀር በሁሉም ነገር ከኔ ጋር ከተስማማ ብቻ ከሱ ጋር ምስባክና መሰዊያ ያጋራለሁ አለች። ማን ነው ልክ? ለምሳሌ ሰውየው አምናለሁ በጌታ እራት አለኝ አልኩ እኮ እኔ እንዲህ አምናለሁ አለኝ። እንደዛ የሚያምን ሰውዬ አይ አንተ በቃ ከዛሬ እንዲህ ያመንክ መውሰድ የለብህም እለዋለሁ። ካመነ የቤተክርስቲያኒቱን ትምህርት ቄሶቻችን ጋር ይማራል። ከዛ ትምህርቱን ሲጨርስ የጌታ እራትን መውሰድ ይችላል። ይሄ ነው ህጉ። ስለዚህ መዳኛው በመካነ ኢየሱስ በኩል ሊሆን እኮ ነው። እንዲህ ከሆነ ካመነ ጌታ እራት ድነት እንደሚሰጠው ምን ይሰራል? ሌላ አይደለም። መዳኛው በመካነ ኢየሱስ በኩል ሊሆን እኮ ነው። የእናንተ መካነ ኢየሱስ ማለት ነው ያለበት ሳይሆን ካመነበት እኮ እኛ ጋር መጥቶ መማር ነው ያለበት። ብዙ ነገር እኮ አለው በዛ ውስጥ እኮ እሱም ብቻ አይደለም። ለምሳሌ በጌታ እራት ብቻ አይደለም እኛ ምስር ማውጣት እንዳለ እንጂ የብዙዎቹ በስውር ልጆቻቸውን አምጥቶ ተውሽ አውቃቸው አላሳቡን። በዚህ ደረጃ ከሌሎች ጋር የምናደርገው ህብረት ተጽዕኖ የሚፈጠርበት ህብረት ሳይሆን ተጽዕኖ የሚፈጥር አይነት ህብረት ነው ያለን። ሁሌም ደግሞ እንደ ወንድማማች መቀበል እያለብን የተቀበልናቸው። እኛ ግን እንደ ኮንፌሽን እና እንደ ቤተክርስቲያን እንዳስቀመጠችው እኛ እዚህ ጋር የተናገርነው ልክ ነው አይደለም? ከፐርሰናል ውጭ እናንተ የተናገራችሁት ልክ ያልሆነ ነገር አለው እያልኩ ነው። እንደ ኮንፌሽን እና እንደ ቤተክርስቲያን መግለጫ ልክ ነን አይደለንም? እንደ ቤተክርስቲያን ራሱ እንደ መጽሐፍ ቅዱስ ብላ ነው የጀመረች እቺ ቤተክርስቲያን። መጽሐፍ ቅዱስ ብላ የጀመረችው ቤተክርስቲያን የራሷን በእውነት አትግባቡም። እኔም ደከመኝ። አይ ወንጌላዊ አውቀህ ነው እንድንታረገው እኛ እየጠየቅን ወይ ወንድሞች እየጠየቁ ያሉት እዚህ ካስተማሩት ላይ ከመካነ ኢየሱስ አስተምሮ ውጪ አስተምረናል ወይ?
ጥያቄ ይሄ ነው። ቅድም ምንም ልታመጣ አልቻልክም። ቅድም ምን አልክ? የሆነ ብቻ ምክንያት ሰጠህ እንጂ ትምህርት ላይ አላነሳህም። ስለዚህ አይ ቲንክ አንግባባም፣ ብንጨርስ ነው የሚሻለው። አጠቃሉ አሁን ማንግባባበት ምክንያት በክርስቶስ ውስጥ ያለን ህብረት በሙሉ ይቆረጠና ነው ብላችሁ ዴብ ቅድም ጨርሰሃል። በመሀል ስለተገባብህ ዴብ ጨርሰህ ነበር ቅድም። አይ በኔ መሀል ነው የገባው ኦክስበርግ እና አንደኛ አይ ዴብ አልጨረሰም። አኬ በአንተ በዴብ መሀል ነው የገባው አንተ ራስህ ነው እንዴ? እሺ አይ እኔ አንድ ነገር እንድታስረግጥልኝ የምፈልገው ወንጌላዊ አሁን መካነ ኢየሱስ ያወጣችው መግለጫ አለ አይደለ? የቤተክርስቲያኒቷን አስተምሮ ሳይሸራረፍ የሚቀበል ጋ ነው አይደለ? ኮሚኒየን የምታደርገው እናንተ የምትለው ያንን መግለጫ ወጥታለች። ቅድም ያነበብንልህ ኦክስፈርድ ኮንፌሽን አለ። የኦክስፈርድ ኮንፌሽን ላይ አማናዊ ነው ብሎ ቤተክርስቲያኒቷ አማናዊ ነው ብላ ታስተምራለች፣ ያንንም ታድላለች፣ ትሰጣለች ይላል። ያንንም የማያስተምሩትን አትቀበልም ይላል። ይሄ ኮንፌሽናችን ነው። አሁን ስናስተምርም የነበርነው ኮንፌሽናችንን ቤተክርስቲያኗ ያወጣችውን መግለጫ እንዲሁም ኃይሉ ትራንስኮላር የጻፉትን ነው ስናስተምር የነበረው። የቤተክርስቲያን አባቶችን ከመጽሐፍ ቅዱስ የያዘ ነው። ከመጽሐፍ ቅዱስ ይመጣል። የቤተክርስቲያን አባቶችን፣ ኮንፌሽናችንን፣ ካታኪዝማችንን፣ ኃይሉ ትራንስኮላርን ቤተክርስቲያኗም ያወጣችውን መግለጫ ያማከለ ነው። አሁን እዚህ ጋር የቱጋ ነው እዚህ ስናስተምር የነበርነው የተሳሳት ነው። ቤተክርስቲያኒቷ ኮሚኒየን የምናደርገው የቤተክርስቲያኒቷን አስተምሮ ሳይሸራረፍ ከሚቀበል ጋር ነው ብላለች። ኮንፌሽናችን አማናዊ ብሎ ሉትራን ታስተምራለች ይላል። ይህንን የማይቀበሉትን አትቀበልም ትላለች። ይህንን የማያስተምሩትን አትቀበልም ይላል። ኦኬ፣ እዚህ ጋር ምንድነው ስህተታችን? ምንድነው ትክክል ያልሆን ነው? የእናንተ ትክክል አለመሆንና መሆንን እኮ ቅድም አነሳን። ደግመው ካመጣው በቀር ሙሉ በሙሉ ለምሳሌ የአንተ ተከታይ አልነበርኩም። ምክንያቱም አንተ ስትል የነበረው ነገር መጀመሪያ ገና ከመታወቃችን ይሄ ነው ብዬ ቅድም ያነሳቸውን ነገሮች ያነሳውና በዛ ምክንያት አንተን መከተል አቆምኩ አልኩ። ከዛ በኋላ አሁን እሱን አይደለም ጥያቄ፣ ስፔሲፊክ ነው ጥያቄ። እኛ ትምህርት ስለ ጌታ እራት አስተምረናል፣ ስለ ጥምቀት አስተምረናል፣ ክርስቶሎጂ አስተምረናል፣ ትሪኒቲ አስተምረናል። ስለ ጥምቀትና ስለ ጌታ እራት በምናስተምርበት ሰዓት በጣም ብዙ እነ ዶክተር ናውል ድረስ ያሉበት በጣም ብዙ ስብስብ ነው። እነ ዳኒ ያሉበት ሁሉ ነው ስብስብ ስናስተምር የነበረው። ኮንፌሽናችንን፣ ካታኪዝማችንን፣ የቤተክርስቲያን አባቶችን ከባይብል ሁሉንም ያማከለ ነበር ስናስተምር የነበረው። ከዚህ አሁን ካስተማር ነው ቤተክርስቲያኒቷም አሁን በመግለጫ ካወጣቸው ኮንፌሽናችን ላይ በግልጽ ከተቀመጠ ኃይሉ ትራንስኮላሮችም ካስቀመጡት ከዚህ ውጭ የተናገርነው አለ ወይ? እኔ እኮ ይሄንኑ የተናገራችሁበት መንገዱ ብልሽት አለው ብዬ እኮ እሱ ላይ ስከራከራችሁ ነበር። ምንድን ነው የሆናችሁ? ዴቭ እኔ ግን ቆይ አንዴ ጀስት እንደው እለቅልሃለሁ። እኔ መውረድ ፈልጋለሁኝ። አሁን እያየን ያለነው ቤተክርስቲያኒቷ በአቋም መግለጫዋ፣ በእምነት አቋሟ፣ በካውንስል በጉባኤ ደረጃ ከነ ማስጠንቀቂያና ከነ ቅጣት የጻፈችውን ነገር እንደዛ ብዬ አልቀበልም። ወይም ደግሞ ቆይ አንድ ልጨርስና ትናገራለህ። በዚህ መልኩ ካልሆነ በዚህ መልኩ ከሆነ እያልክ ለማስተካከል ሞክረሃል። ሌሎችን ግን ለማስተካከል አልሞከርክም። ተነስተህ ብዙ ነገር ብለሃል ወንጌላዊ። አሁን እኔ የመጨረሻ ጥያቄ የምጠይቅህ ነገር ሰዎች የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ቆራቢ አባል ሳይሆኑ ነገር ግን በቅዱስ ቁርባን ቀን የጌታ እራትና ደም የጌታን እራት እቀበላለሁ አምናለሁ፣ ነገር ግን አማናዊ አይደለም ብዬ ነው ማምነው የሚል ሰው ወደ አንተ ወዳለህበት ማህበረ ምዕመናን ቢመጣ እንዲቀበል ታደርገዋለህ? አየህ፣ ቅድም አንስቻለሁ። ይሄንን አማናዊነቱን ብቻ ስለጨመርክ እሱን ላንሳ። ወደ እኔ ማህበር መጣና ሰውየው የጌታ እራት ላይ ያለው አቋምን አውቀዋለሁ። ለምሳሌ ምን እንደሚያምን እኛ እንደምናምን የጌታ እራትን የሚያምኑ አሉ። ለምሳሌ ስም አልጠቅስም እንጂ እዚህ ላይ እስከ ቅድምም ከስር ሲጽፍ የነበረ አንድ ወንድም ያስተማረው የ1 ሰዓት ተኩል ቪዲዮ አለኝ ዩቱብ ላይ ቪዲዮውን አግኝቼ። እኛ ጋር አይደለም ግን የኛን ትክክለኛነትና እንዴት በእኛ ላይ ያለውን አቋም ቪዲዮን በውስጥ ልክላችኋለሁ ለእናንተ። በሚገርም ሁኔታ ተነተነ። ይሄ ሰው ለምሳሌ መጣ
እንዲህ ነው እኔ እንደ ሉተራን ማምነው አለ። ሌላ ቸርች ውስጥ ነው ሰውየው። ይህን ሰው የጌታ ራት አትውሰድ አለው። አማናዊነቱም ላይ ጥያቄ ነው ማቀርብለት። እንዴት ነው አማናዊ ነው ወይስ አይደለም ብለህ ነው የምታምነው? ነው ብዬ አምናለሁ። ለምንድን ነው የምከለክለው ከዚህ በኋላ ነው እያልኩ ያለው። እሺ፣ ስለዚህ የቤተ ክርስቲያኒቱ ቆራቢ አባል ባይሆንም በቤተ ክርስቲያኑ አምናለሁ እያለ ቤተ ክርስቲያኑ ግን መካነ ኢየሱስ ያልሆነች፣ አሁን ይሄ ሰውዬ የራሱ ቤተ ክርስቲያን እዛ ራሱ ባለበት ቤተ ክርስቲያን አማናዊ ነው ብሎ ነው የሚያምነው ወይስ ለመታሰቢያ ብሎ ነው የሚያምነው? አሁን መታሰቢያ ብቻ ብሎ የማያምኑ ብዙ አገልጋይ ጓደኞች አሉኝ እኮ እኔ ከሌሎቹ። ለምንድን ነው መካነ ኢየሱስ ታዲያ ለምንድን ነው መካነ ኢየሱስ የማይሆኑት? አየህ ባሉበት ቦታ ሆኖ ለምሳሌ ያቺ ቤተክርስቲያን ዶክትሪናቸውን እንኳን ስናይ አንዳንዶቹ እኮ የጌታ ራት መታሰቢያ ብቻ ነው የማይሉ አሉ ነው የምልህ። ለምንድን ነው መካነ ኢየሱስ የማይሆኑት? ወይስ ዶክትሪናቸው መካነ ኢየሱስ መሆን አለባቸው እንዴ ለመዳን? አይደለም። አንደኛ እዚህ ጋር ተናግሯል። የቤተክርስቲያናችን ሊተርጂው ቆራቢ አባል መሆናቸውን ቄሱም ሲጠራ በዛ በሊተርጂው ላይ ቆራቢ አባላቶች ወደፊት እንዲቀርቡ ወይም ወደኋላ ቀርተው ቅዱስ ቁርባኑን እንዲወስዱ ነው የሚለው። አንተ ጋር ሲደርሱ ለምንድን ነው? አንደኛ እንዴት መሰለ ለቤተ ክርስቲያኒቱ ቅድም በጣም እንደታገልከው እኛን እንትን እንዳልከው ለሌሎቹ የቤተ ክርስቲያኒቷ ትምህርት ሲሸረሸር ወይም የቤተ ክርስቲያኒቷ ትምህርት በአቋም ደረጃ የገለጸችውን ግን በጣም ለማስተካከልና በራስህ አንዳንድ አቋሞችን ለመውሰድ እየሞከርክ እንዳለ ነው የሚታየኝ። እኔ አሁን የምለው ነገር ቤተ ክርስቲያናችን አሁን በቤተ ክርስቲያን ውስጥ እንኳን ጸንተው እንዳይቆዩ በእንዲህ አይነት ሁኔታ ከቤተ ክርስቲያን ብዙ ወንድሞች፣ እህቶች፣ ወጣቶች፣ አባቶች፣ እናቶች ወጥተዋል። በተለያየ ሁኔታ ቤተ ክርስቲያን በአሁኑ ሰዓት እያነከሰች ያለችበት ሁኔታ ነው። ለምን? ጠንካራ የሆነ ትምህርት፣ ጠንካራ የሆነ ቤተ ክርስቲያን ውስጥ ልጆች እንዲቆዩ በትምህርታቸው ጸንተው እንዳይሆኑ ከሚያደርጉት አንዱ እንደዚህ ድብልቅልቅ ያለ ነገሮች በመኖራቸው ነው። አቋም ሊነገር ወንጌላዊም ስትሆን የቤተ ክርስቲያን ካህንም ስትሆን ቤተ ክርስቲያኒቷ ባደረገችው ኮንፌሽን እገዛለሁ ብለህ እንግዲህ ቃል ገብተው ነው የቤተ ክርስቲያን ካህናት የሚሆኑት። ይሄንን ነገር ከአንተ እያየሁ አይደለምና አንደኛ አሁን ያነሳቸውን ጥያቄዎች በውስጥ ከቤተ ክርስቲያን ጋር ተነጋገር። እያደረግከው ያለው ነገር እንደኔ ትክክል አይደለም ለማለት ነው። አመሰግናለሁ ወገኖች። ቀጥሉ። እንዳንተ ትክክል አለመሆኔን አውቃለሁ፣ ግን እኔ እንደኔና እንደ መካነ ኢየሱስ ትክክል መሆኔን አምናለሁ። እንደኔ ብቻ ሳይሆን እንደ ቤተ ክርስቲያኒቱ ኮንፌሽን፣ እንደ ቤተ ክርስቲያኒቱ ውሳኔ ትክክል አይደለም። የቤተ ክርስቲያኒቷ ኮንፌሽን የሚያምን ከሌላ ቦታ የመጣ የሚያምን ሰውም አይውሰድ ካለ ቆራቢ አባል ብሎ እኮ እኛ እኮ ቆራቢ አባል ሆኖ የማይወስዱም ብዙዎቹ አሉ እያልኩ ነው። እሱ ጋር ለምን ታገናኛለህ? ኦፍኮርስ ቆራቢ አባል ሆኖ ያልተዘጋጀ ሰው አይወስድም። ይሄ የፕሪንሲፕል ጥያቄ ነው። እንደዛም እያመነ ሰውየው መውሰድ የምከለክልበት ምንም አይነት መጽሐፍ ቅዱሳዊ መሰረት ስለሌለ እኔ እሱ ሌላ ጉዳይ ነው። ለምን ታቀላቅላለህ? እኔ እኮ አልገባኝም። ኢቫንጀሊስት ታቀላቅላለህ እኮ ቤተክርስቲያን ውስጥ ቆይ አንዴ ቤተክርስቲያን ውስጥ ሆኖ ሰው ካልተዘጋጀ ላይወስድ ይችላል። ካልተማረ ላይወስድ ይችላል። ቆራቢ አባል እስኪሆን ድረስ ላይወስድ ይችላል። ራሱን ካልመረመረ ላይወስድ ይችላል። እሱን እያልን አይደለም። ከቤት ምንድነው? ቆይ ውሳኔው ምንድነው? እዚህ ጋር ቅድም አንብቤልህ መጣው ላይ ነው እንኳን ያልከው እኮ ይሄውና 19.6 ምንድነው? የምእመናን ምእመናንን ተጋላጭ ያደረገ ድንበር የለሽ የምስባክና የመሰዊያ ህብረት ነው የሚለው ርዕሱ ራሱ። ድንበር የለሽ አንተ ጋር ድንበር የለም። በቃ ይሄ ነው ድንበር አሉ እያልኩ ነው። የለም ግን አንተ አጣኸው። አንተ ራስህ የሰራኸው ድንበር ነው እያልን ነው። ቤተክርስቲያን የተሰራቸው ነገር አይደለም። ማንም ቢመጣ ለምሳሌ የኔን አቋም እኔ ነኝ እንጂ የምናገረው ሰውየው እንዲህ ነው የምታምነው ብሎ አቋም አይወሰነልኝም። እኔ የምነግርህ ሰውየው ያምናል። ይሄ ጌታ ራት ቀጥታ የተሰጠኝ ነው ብሎ ከሌላ ቸርች መጣሽ የጌታ ራት ላይ ችግር የለበትም ለማመን። ይሄን ሰው የምከለክለው ከኔ ቸርች ስላልሆነ ብቻ ከሆነ ሌሎች ህብረቶችም አብሮ ማድረግ የሌለብኝ በሌላውም አብረን ወንድማማች ያልሆነ ነው ያልኩ ነው እንጂ እኔ በአቋም አይ ሁሉም መጥቶ ይሰጡ አላልኩም። ሁሉም መጥቶ ይሰጡ አላልኩም። እሺ ምንድነው እኔ ጀስት ጥያቄ ያለኝ ቆይ አንዴ አብዱሰላም ስሚት አድርገው ጀስት መካነ ኢየሱስ የጻፈችውን እንትን አትመራበትም ነው የመካነ ኢየሱስ ቤተ እምነት ኢትዮጵያ ያለችው?
አይ መካነ ኢየሱስ በግልጽ ያስቀመጠችው አስተምህሮ እንዲሁም ደግሞ ራሷ ላስቀመጠቻቸው አስተምህሮና ድንጋጌ ብቻ ሳይሆን እንደ መላው የሉትራን ቤተክርስቲያን የምናምናቸውን መሰረታዊ የሆኑ የእምነት መግለጫዎቿን እና ያንን ደግሞ ለማስረዳት የምትጠቀምባቸውን መጽሐፍቶቿን በጠቅላላ ታምናለች። አሁን አርጊውመንቱን በደንብ ሰምቻለሁ። ይሄኛውን በተለይ ደግሞ መጨረሻ ላይ የመጣው አርጊውመንት ሰዎች ቴዎሎጂካል ሴሚናሪ ገብተው ኦፕን ይሁን ክፍት ይሁን ተብለው የሚወያዩበት አይነት አርጊውመንት እየሆነብኝ ነው። አሁን ቴዎሎጂካል አርጊውመንት ሆኗል። አሁን በግልጽ ግን አሁንም ሁሉም እዚህ ሰው የሚያዳምጥ ሰው እንዲሰማ ፈልገው ነገር ቤተክርስቲያኒቷ ክሊርሊ ክሎዝ የሆነ ኮሚኒየን ትጠቀማለች። ሩሞች አሏት ወይ ለሚለው እንደ ቤተክርስቲያን አስተምህሮ ምንም አይነት ያንን ኢንተርቴን የምታደርግበት የመስኮትም የላትም፣ የተቀደደ ጣሪያም የላትም ኦፕን የምታደርግበት። ስለዚህ እሱን ክሊርሊ አንደርስታንድ እናደርግ። እንደ ቤተክርስቲያናችን ደግሞ እኔ ሪሰንትሊ አንድ ጉባኤ ላይ ተገኝቻለሁ። ቄሶች ኦርዴንድ የሚሆኑበት ጉባኤ ላይ እዛ ጉባኤ ላይ የቤተክርስቲያኒቱ መሪ ሲናገሩ የሰማሁት ምንድን ነው? ቄሶች ቄስ የሚሆኑበት ምክንያት መሰዊያውና ምስባኩን ለማስጠበቅ ነው። መሰዊያው ብቻ አይደለም መጠበቅ ያለበት፣ መጀመሪያ መጠበቅ ያለበት ምስባኩ ነው። ለምን? ምስባኩ ላይ የሚሰበከው ንጹሕ ወንጌል ነው ወደ መሰዊያው የሚመራን። መሰዊያው ላይ የሚሰበከው ሕግ ነው ወደ ክርስቶስን ጸጋ ወደ መካፈል የሚመራን። መሰዊያው ላይ የሚሰበከው ወንጌል ነው በጸጋ ውስጥ ስለሚገኝ ድህነት የሚመራን። ስለዚህ እንደ ቤተ ክርስቲያን መካነ ኢየሱስ አንድ ቄስ አስተምህራ ምእመኑን እንዲመራ እንዲሁም ደግሞ ሳክራመንቶችን አድሚኒስተር እንዲያደርግ መሰዊያና ምስባኳን ፕሮቴክት እንዲያደርግ ኦርዴን ስታደርግ ስታቀስስ የምትሰጠው ትልቁ ኃላፊነት ነው ማለት ነው። ስለዚህ አሁን በዚህ ጉዳይ ላይ ቤተክርስቲያናችን ውስጥ ሆሊ ኮሚኒየንን የጌታን ራት ስጋና ደሙን የሚሰጡት ቄሶች ናቸው አይደለ? እንስማማለን ሁላችንም? ቄሶች ናቸው አይደለ ለዚህ ሪስፖንሲብል የሆኑት? አዎ ወንጌላዊ መልስ። አይ ስለዚህ ወንጌላዊ ይሄ ጥያቄ ቄሶች ናቸው። መጠየቅ ወንጌላዊ ያለበት እሱ ይሄ ቢመልስ ጥያቄ ጥሩ ነው። መጠየቅ ያለበት ለቄሱ ነው ማለት ነው። ቤተክርስቲያን ኦርዴን ስታደርገው አስተምራ፣ ኮንፌሽኗን አሳይታ፣ አድሚኒስትሬሽኑን አስተምራ፣ ሊተርጂዋን አስተምራ፣ እንዴት የጌታን ራት እንደሚሰጥ አስተምራ፣ የጌታን ራት ከሰጠ በኋላ ምን ቡራኬ እንደሚናገር አስተምራ፣ ለጌታ ራት ምዕመናን ሲቀርቡ ምን አይነት የእግዚአብሔር ቃል መሰበክ እንዳለበት አስተምራ ነው ይህንን ነገር ታስቀምጠው። ስለዚህ መሰዊያውና ምስባኩን ፕሮቴክት የማድረግ የመጠበቅ ኃላፊነት የቄስ ነው። ስለዚህ ይህን ጥያቄ ቁጭ አድርገን በደንብ መጠየቅ ያለብን ምናልባት ፈቃደኛ ሆኖ ወደዚህ የሚመጣ የቤተ ክርስቲያኒቱን ቄስ እንዴት እንደተማረ እና የቤተ ክርስቲያኒቱ መሪዎች ደግሞ በሚያቀስሱበት ጊዜ ለምን ምን እጁን አውጥቶ ቃል ለምን እንደገባ እሱን እንጠይቃለን ማለት ነው። ወንጌላዊ የግሉን ፐርስፔክቲቭ እንዳስቀመጠ ወስዳለሁ። ያንን እንደ ግል ፐርስፔክቲቭ ሪስፔክት አደርግለታለሁ። ይሄ ዲስከሽን በዚህ ቢቋጭ ደስ ይለኛል። ምክንያቱም ጀስት ይቅርታ፣ ወንጌላዊ እኮ የግሌ አይደለም እያለ እኮ ነው። እኔ እንደ ግሌ ሳይሆን እንደ ቸርች ነው እያወራ ያለሁት እኮ እያለ ነው። አይ እሱ እኮ ነው አንልም እኮ ክሊርሊ የተቀመጠ በቤተክርስቲያኒቱ መጽሐፍ ላይ የተቀመጠ ነገር አለ እኮ ይናገራ እሱ ጀስት ሶሪ በጣም ወንጌላዊ ይናገር የግሌን ነው እንጂ ቸርቿ እንደዛ አታምን ብሎ ይናገር። የግሌ አይደለም ቤተክርስቲያኒቷ ሌሎች እያመኑ አይውሰዱ አትልም። የማያምኑ ነው ያለችው። በቃ አሁን ጀስት መልስ እሺ። ስለዚህ አሁን እሱ የራሱን እንግዲህ አሁን ተናግሯል። ቤተክርስቲያኒቱ ይሄን ነው የምታምነው ብሎ ያመነውን ነገር ተናግሯል። ቤተክርስቲያኒቷ ደግሞ
በዶክመንቶቹ ያስቀመጠቻቸው ነገር አለ። እኔ እሱ ኤክስፕረስ የሚያደርግበት ሀሳቡን የሚገልጽበትን ፐርስፔክቲቭ በአንድ በኩል ተረድቼዋለሁ። ምክንያቱም እኛ በዚህ ስፍራ ያሉ ሰዎች በተለይ እዚህ ያላችሁት በጣም ረዥም ጊዜ ቤት ከፍታችሁ ስለ ሉትራን አስተምህሮ ቦልድሊ ስታስተምሩ የከፋቸው ሰዎች ሄደው ሉትራውያንን ከሌሎች ወንጌል አማኞች ሊለዩ ነው፣ ሊገነጣጥሉ ነው፣ መክተፊያችሁን እኛ እንቀበልላችሁም፣ እዛ ሪፎርሜሽን ላይ ሪፎርሜሽንን ያመጡትን ከፈለጋችሁ ካልቪንን ከፈለጋችሁ ሉተርን በመጽሐፍ ቅዱስ እንዳኘዋለን፣ እኛንን የክርስትና ዳኞች፣ እኛንን የሰብጀክቲቭ ኢንተርፕሪቴሽን ጌታዎች ያሉ ሰዎች የበጠበጡትና ያማሰሉት ነገር ነው። ስለዚህ እዚህ ያለን በዚህ የምንገኝ ሉትራውያን የመካነ ኢየሱስ ልጆች የኢትዮጵያ ሉትራዊት ቤተክርስቲያን ልጆች የራሳችን ኮንፌሽን አለን፣ የራሳችን አስተምህሮት አለን፣ ሳክራመንታል ቤተክርስቲያን ነን፣ ኮንፌሽን ያለን ቤተክርስቲያን ነን። ይሄ በጣም ማንም የሚሰማ ሰው በግልጽ ያስተምር። ከዚህም በኋላ ሉትራዊ የሆኑ አስተምህሮቶችን ከኦክስፎርድ ኮንፌሽንም ከሃይ ቸርች ሉትራንስም ከቸርች ፋዘርስም እያስተማሩ እነኚህ ሰዎች ይቀጥላሉ ማለት ነው። አሁንም ፐርፐዙን ተናግረናል። አሁን እኔ ጉዳዩን ከቴዎሎጂካል ዲስከሽን ወደ ቸርች ሪሌሽንሽፕ እንዲገባ ስላልፈለግኩኝ ነው እንጂ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ህልውናዋ በዚህ መልኩ ተፈትኗል። ሂስቶሪካሊ ብለን አውርተናል። የመካነ ኢየሱስ ቤተክርስቲያን ህልውናዋ ኤግዚስተንሲዋ ቴዎሎጂዋ እብረት አደርጋለሁ ጆይን አርጌ አብሬ እሰራለሁ በምትላቸው ወንጌል አማኞች ልጆቿ አስተምህሮቷ በተለይ ደግሞ ጠንካራ ስታንድ የሌላቸው ምዕመናኖቻችን ወጣቶቻችን በየዩኒቨርሲቲው በተለያዩ ስፍራዎች ቻሌንጅ ተደርገው የማያምኑትን ያላደጉበትን ያልተረዱትን ዳግም ጥምቀት እንዲጠመቁ ተደርገዋል። በጣም ብዙ ፈተናዎች በጣም ብዙ ነገሮች ሆነዋል። አሁን ያንን ነገር ማንሳቱ ሌላ ሪታሊዬሽን ይፈጥራል። አሁን ወደዛ ውስጥ መግባትም አስፈላጊ አይደለም። ነገር ግን እዚህ ያለን የሉትራን ቤተክርስቲያን አገልጋዮች ቲክቶክም ላይ አክቲቭሊ የምናገለግል ሰዎች፣ ግራውንድ ላይ አክቲቭሊ የምናገለግል ሰዎች የምዕመናኖቻችን አስተምህሮታቸውን ይረዳሉ ወይ? ሳክራመንታል ናቸው ወይ? የጌታን ራት ይቅርታ በጣም ትቀጥላለህ። ሶሪ ኢትዮጵያ እንደምትኖር ተናገር። ጆናታን ኢትዮጵያ ነው የሚኖረው፣ ኦክስበርግ ካቶሊክ ኢትዮጵያ ነው የሚኖረው፣ ውጭ ናቸው ተብሎ ስለሚታይ ኢትዮጵያ እንደምትኖር ተናገር። እሺ ጀስት ቀጥል። ኖ ኢትዮጵያ መኖር ብቻ ሳይሆን እኔ ስሜን ንገረኝ ብለው አብዱል ሰላም ሊነግረኝ ይችላል። ማለት እዚህ ጀስት ስለሚል ስሜ ነውና የት እንደማገለግል ምን እንደምሰራ የትኛው የቤተክርስቲያኒቱ አገልግሎት ውስጥ እንደነበርኩኝ ኤቭሪባዲ ሂ ኖውስ ኢት። ስለዚህ ለኔ ግራውንድ ላይ ለመሆን ምስክርነቴ እዚህ ውስጥ ያሉት እነ ጆና እነ ኤርሚ ብቻ ሳይሆን እዚህ የተቀመጠው አብዱል ሰላም ይመሰክራል። ስለዚህ አሁንም ወደ ኮንክሉዥን እየሄድኩ ስለሆነ በጣም ረጅም ሰዓት ስለተቀመጥን እና ወደዛ ስለሄድን ኮንቨርሴሽኑ ዛሬ ያበቃል ማለት አይደለም። ነገም ከነገ ወዲያ መተን መወያየት ባለብን ጉዳዮች እንወያያለን። በራችን ለወንጌል አብዱል ሰላም ሁልጊዜ ክፍት ነው። መጥቶ ሀሳቡን ሪፍሌክት እንዲያደርግ እንፈልጋለን። ነገር ግን ቅድም እንዳልኩት ነው፣ ሁላችንም ጠንክረን ቤተክርስቲያኒቱ የምታስተምረውን አስተምህሮ እያንዳንዱ ምዕመን እንደ አንድ የደቀ መዝሙርነት ኤሌመንት ሆኖ ተምሮት ኮንፊደንስ እንዲኖረው በቴዎሎጂው፣ በትራዲሽኑ፣ በልምምዱ በቤተክርስቲያኒቱ ኮንፊደንስ እንዲኖረው የማድረግ የእያንዳንዳችን ኃላፊነት ነው፣ የእያንዳንዳችን ሪስፖንሲቢሊቲ ነው። በጣም አፕሪሺየት ማድረጋችሁ እዚህ ውስጥ የተቀመጣችሁ ሰዎች መካነ ኢየሱስንና ሉትራዊነትን ሪፕሬዘንት በሚያደርግ መልኩ በፍጹም መከባበር፣ በፍጹም መደማመጥ፣ እድል በመሰጣታት ሀሳባችሁን ተለዋውጣችኋል። አንዳንዱ ኢሹ እዚሁ መጨረስ ያለብን ነገር ስለሆነ እዚሁ ጨርሰናል። ሌሎችን በግል ተገናኝተን እናወራለን፣ ቻሌንጅ እንደራረጋለን። እንደ አስፈላጊነቱ እዚህም ላይ እየመጣን ቻሌንጅ እንደራረጋለን።
ያ ደግሞ ቤተክርስቲያናችንን ሪፕሬዘንት የሚያደርግ ነገር ነው። እዚህ ተቀምጠው ሲያዳምጡ የነበሩ ሰዎች ነገ ከነገ ወዲያ ቤት ከፍተው ሉትራውያን እንደዚህ ሲሆኑ ነበር፣ እንደዛ ሲሆኑ ነበር እንዲሉ አልፈልግም። ለርን ፍሮማስ እናንተ ቤታችሁን ከፍታችሁ ሌሎችን አሸማቃችሁ፣ ሰድባችሁ፣ ጸያፍ የሆነ ቃል ተጠቅማችሁ ወንጌልን እንሰራለን የምትሉ ሰዎች እናንተ የወንጌል እንቅፋት ናችሁ። አንደርስታንድ አድርጉ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ትልቅ ቤተክርስቲያን ነች። እናንተ አፋችሁ ልታላቁባት የምትችል ቤተክርስቲያን አይደለችም። አስተምህሮቷ ሪች የሆነ ዲፕ የሆነ ትልቅ ኮንትሪቢዩሽን ያላት ቤተክርስቲያን ነች። ስለዚህ አስተምህሮታችሁን አስተምሩ። እንደ ወንጌል አማኝ በጋራ የምናምንባቸውን ነገሮች እናምናለን። ማንም ዲቪዥኑን አይሰብክም። ነገር ግን ቢ ኬርፉል፣ ዋጋ ትከፍላላችሁ። ዋጋ የምትከፍሉት በቤተ ክርስቲያን ላይ ክርስቶስ በመሰረታት ቅድስት ቤተ ክርስቲያን ላይ ለምታደርጉት ወንጀልና ለምትሰሩት ስራ ነው ዋጋ የምትከፍሉት። እኛ ዋጋ ላናስከፍላችሁ እንችላለን። እነሱ እንደሚያስፈራሩ አንተም ወደ ማስፈራሪያ ሄድክ እኮ። ማስፈራሪያ ሳይሆን ዳት ኢዝ ሪያሊቲ ነው። ዋጋ የሚያስከፍላቸው እውነት ማመን አለማመን እንጂ ቤተክርስቲያን ማመን አለማመን አይደለም። እኔ ኦፕን ባናደርገው ደስ ይለኛል። አሁንም እኔም ረዥም ባወራው ቁጥር ሃይፐር እንዳልሆን በመጣሁበት ሞመንተም እንዲጨርስ ፈልጋለሁ። ስለዚህ ያንን አንደርስታንድ እንዲደረግ ፈልጋለሁ። እዚህ ያለን ሉትራውያን ሁሉ አንድ ነገር የምናምን አንድ ኮንፌሽን የምናምን በአንድ ልምምድ ውስጥ ያለን በአንድ የክርስቲያን ሴክት ውስጥ ያለን በአንድ ፕሮቴስታንቲዝም ሴክት ውስጥ ያለን ሰዎች ነን። ስለዚህ አሁንም ከዚህ በኋላ ኮንቨርሴሽናችንን እንቀጥላለን፣ ውይይታችንን እንቀጥላለን፣ ማስተማራችንን እንቀጥላለን። እንደ አስፈላጊነቱ ዶክትሪናችንን እና ኢሴንሻል ቲቺንጎቻችንን ስንጨርስም ደግሞ ሌሎች ነገሮችን እናደርጋለን። ወንጌልን በዚህ እንሰብካለን እና ስለዚህ በዛ መልኩ ፐርሲቭ ይደረግ። ማንም ሰው ስሙን ሉተራዊ ብሎ ስለቀየረ ሉተራውያንን አይወክልም። ስለቀጸለ ሰፊክስም ፕሪፊክስም ስላረጋችሁ አትወክሉ። ቁጭ ብላችሁ ስለምታዳምጡ ሰዎች ነው ማውራው። እኛም እዚህ የተቀመጥነው ቲቺንጓን እናውቃለን። የቤተ ክርስቲያኒቷ ልጆች ነን፣ ተምረናል። ቤተ ክርስቲያኒቷ በሰንዴ ስኩልም በኮንፎርሜሽን ክላስም እንዲሁም ባገኘናቸው እድሎች ስለ ቤተ ክርስቲያኒቷ አስተምህሮ አስተምረናል። ስለዚህ ይሄ ነው የሉትራውያን፣ ይሄ ነው የመካነ ኢየሱስ አስተምህሮ ብለን ለመግለጽ ነው የመጣ ነው እንጂ ሌሎቻችሁም መስማት ያለባችሁ ነገር መካነ ኢየሱስ ኦርዴን አድርጋ ኢንስቶል አድርጋ ለቲክቶክ አገልግሎት ያስቀመጠችው ሰው የለም። ስለዚህ ይሄ ነገር ከግንዛቤ ውስጥ ይወሰድ። በጣም ጠባብ የሆነ የኢቫንጀሊካል ክርስቲያኒቲ ፐርስፔክቲቭ ያላችሁ ሰዎች ቁጭ ብላችሁ ቸርች ሂስትሪን ተማሩ፣ ሪፈር አድርጉ። ሄዳችሁ ማንዋላችሁን የተማራችሁበትን ቦታ ገልበጥ አድርጉት። ኢቫንጀሊካሊዝም፣ ፕሮቴስታንቲዝም እንዲሁ የጠበበ ወይንም ደግሞ በአንድ ገመድ የሚታሰር አይደለም የሚለውን ፐርስፔክቲቭ ተረዱት። በጣም ቴንኪው በዚህ ስፍራ ተገኝተክ ለዚህ ያሉ ወንድሞች ለሚጠይቁ ጥያቄ የግልህን ፐርስፔክቲቭ እንዲሁም ደግሞ የምታምንበትን ነገር እንዲሁም ደግሞ ቤተክርስቲያን ታስብላለች ብለክ ለመግለጽ የፈለግከውን ነገር እዚህ ሪፍሌክት አድርገህልናል። እናመሰግናለን። በዛ መልኩ እዚህ ጋር አንድ ነገር የእኛ ስናስተምር ሌሎችን መስደባችን አይደለም የሚለውን ጨምርበት። ምክንያቱም አንዳንዴ የራስህን እውነት ወደ ሜዳ ስታመጣ ሌሎችን ቢቆጡም እኔ ለምሳሌ የቤተክርስቲያንን ትምህርት የማስተምረው ሌሎችን ለመቃረንና ለመቃወም አይደለም በሚለው ያኛውንም አሁን ብዙውን ጊዜ እየተፈጠረ ያለ ነገር ያንተን ስታስተምር ሌላውን የተቃወምክ የሚመስልበት ስርዓት እየበዛ ነው። ለምሳሌ መጀመሪያ አካባቢ የነበረ ሚስ አንደርስታንዲንግ እንደዛ ነበረ። በኋላ ላይ ግን ወደ ሌሎች ገፍቶ ስለሄደ እንጂ እና እንደዛ አይነት ነገሮችን መታሰብ አለባቸው። መካነ ኢየሱስ ካሪዝማቲክ ነች ወይስ አይደለችም ብዬ ዴቪን ልጠይቅ ነበረና እሱ ልዝጋው።
በእኛ ሀገር ያለ ነገር ያ ስለሆነ በአንድ ቃል ከመለስክልኝ መካነ ኢየሱስ ካሪዝማቲክ ነች ወይስ አይደለችም? እስቲ እሱን አስረዳኝ። ዴቭ ቅድም ብዙ አውርተናል። ዴቭ ከፈለክ መልስበት። ካሪዝማቲክ መሆኗ በጣም ረጅም ሰዓት አውርተናል። እኔ አልነበርኩም በዚህ ላይ ልናገር አይደለም። አሁን በተነጋገርነው ጉዳይ ላይ ግን እዚህ ጋር አያበቃም፣ እንነጋገራለን። ሚቲንግም ይኖረናል ከመሪዎች ጋር እንነጋገራለን። ወንጌላዊ ያለህበት መሪ ማለት ነው፣ እንነጋገራለን። ምክንያቱም የግሌ አቋም አይደለም የቤተ ክርስቲያኔ ነው ብለሃልና እንነጋገራለን፣ በሰፊው እንነጋገራለን። በውስጥ እናደርገዋለን፣ ግን እንነጋገራለን። እሺ፣ በጣም እግዚአብሔር ይስጥልን፣ እናመሰግናለን። በአንድቹ ቃል ይችን መልስልኝ ዴቭ። በአንድቹ ቃል በቃ እኔ መልሳለሁ። ካሪዝማቲክ ነች ወይስ አይደለችም? እሷ ካሪዝማቲክ ናት። አለቀ። እንደዚህ መልስልኝ። አንድ ደግሞ አንተን ልጠይቃ፣ አንድ ደግሞ ልጠይቅህ። እንደዚህ ቅልብጭ አድርገህ አንተ ማህበረ ምዕምናን ነቢይ ወይም ሐዋርያን የሚል ሰው ቢመጣ ምስባኩን ላይ እንዲያካፍል ትለቅለታለህ? እኛ እሁድ ተጋብዞ አያውቁም፣ ግን ሌሎች ቀኖች ሲጠሩ ወንድማችን እንትና ብለን ነው የምንጠራው። ነቢይ ቢመጣ ነው ያልኩት። ለምንድን ነው እኔ እስካሁን ድረስ ነቢይ መጥቶ የተሾመ ነቢይ መጥቶ ወንድማችን እንትና ብለን እንጠራለን አይደለም። ሰውየው ነቢይ ነው፣ ነቢይ ከሌ ፕሮፌት ከሌ ነው። ያ ሰው ያገለግላል ወይስ አያገለግልም? አሁን ሌላ ነገር ያገለግላል። ግን የቤተ ክርስቲያኒቱ ዋና ጉባኤ ይሄንን ነገር እንዳታደርግ እንደሚያዝ ታውቃለህ? አንድም ቀን እሁድ ላይ እኛ ከቸርች ታውቃለህ ወይስ አታውቅም? ቸርች ውስጥ ነው የምንጠቀመው እሁድ። ሌሎች ቀኖች ላይ ሌሎች አገልጋዮች ስንጋብዝ እኔ እኮ እሱን አይደለም ፕሪንሲፕሉን ነው የምጠይቀው። ፕሪንሲፕሉን ነው። አሁን ቅድም በተነበበው የቤተክርስቲያኒቱ ጉባኤ መሰረት በአዲሱ ውሳኔ አታምጡ ብላለች። ስለዚህ አሁን ዛሬ ላይ ኧረ እሺ በቃ ምንም እኮ እስካሁን እንደም ትክክለኛ እኔ አሁን ስትመልስልኝ ቅልብጭ አድርጌ ነው እኔ አሁን ያልኩት ዛሬ ላይ በዚህ ሁሉ መረጃ ቤተክርስቲያኒቱ ባስቀመጠችው እዛ አንተ ባለህበት ማህበረ ምዕመናን ቢመጣ ፑልፒቱን ነብይ እከሌ የሚባል ሰው ቢመጣ ትለቅለታለህ? ወይም ሐዋርያ እከሌ ቢመጣ የሚባል ሰው ቢሆን ፑልፒቱን መያዝ ይችላል? አዎ ወይም አይደለም? አዎ። በቃ እናመሰግናለን። ወንጌላዊ የቸርቿን እንትን አይቀበልም፣ የቸርቿን አውቶሪቲ አይቀበልም ማለት ነው አይደል? በቃ በጣም እናመሰግናለን ወንጌላዊ። ምክንያቱም የተጻፈ ነገር አለ፣ የተጻፈ ነገር ተግባራዊ አይሆንም። ስለዚህ ወንጌላዊ እናመሰግናለን። በጣም ይሄ ምን እንደሆነ የተገለበጠ ቆይ አይደለም ነው። በደንብ ነው የምሰማው። ባይዘው በደንብ አንዴ ሀንቸው በስነ ስርዓት ኖ ምንም ችግር የለም። አሁን በግል የበደልኳትና እንደዚህ የሚያናድዳት ካለ አሁን ይቅርታ ጠይቂ። ለምን ይበቃሻል። እንደሱ እሺ ችግር የለም። እሺ አብዱል ሰላም አንድ የመጨረሻ ነገር በጣም እናመሰግናለን አብዱል ሰላም ሌላዊ በምታደርገው እንትን እግዚአብሔር እርዳህ። ያው አንዳንድ ሁኔታዎች ተገንዝበናል፣ አውቀናል። አንተ ጋር ምሽት ስለሆነ እናመሰግናለን። ሌላም ጊዜ እንወያያለን። መልካም ምሽት። ቴንክ ዩ። ደራደሩ ልዘጋ ነው። 1 2 ሴና ሳትናገር ልትወድ ነው። ሴና ምን ሴና በመጨረሻ ገስ የላከ ነው። ሴና ታወሪ። እሺ ዴቭ ምን ትላለህ? በመጨረሻ ሚቲንግ ስለሚኖረን ሚቲንግ ላይ እናወራለን። አሁን ወንጌላዊ በተለይ መጨረሻ ላይ የተናገረው በጣም አደጋ ነው ከመግለጫው ጋር እና በጣም ባይናገረው ደስ ባለኝ። ማኖ ነው የነካውና መግለጫው ላይ ሲናገር ሲያስቀመጠችው መካነ ኢየሱስ ከስልጣን ክህነቱ ይሻራል ነው የሚለው። ቄስም ከሆነ ወንጌላዊም ከሆነ ምንም ከሆነ ነው የሚለው የተቀመጠው መግለጫ እና ያንን ባይናገረው ደስ ባለኝ። ምክንያቱም ሪከርድ ይቀመጣል ይሄና
ባይናገረው ደስ ባለኝ ነበር። በጣም ማኖ ነው፣ ትልቅ ማኖ ነው የነካው። እንግዲህ አይ ግን እኔ ሳስበው ብዙ እንደዛ ያሉ ይመስለኛል ኢትዮጵያ ውስጥ። እሺ አኬ ተመልሰሃል። ጀስት ነው የቀደመ። ቆይ ጀስት ተመልሰሃል የምትለው ነገር? አይ እኔ ቡራኬ ለመስጠት ነው የመጣሁት፣ ኮንክሉድ ለማድረግ። አኬ ቅደም። አይ ምንድነው እኔ ማለት የፈለግኩት እዚህ አካባቢ እኛን የመሬቷና የቲክቶክ አይላል በመካነ ኢየሱስ አስተምሮ ምኮራበት አንዱ ነገር የተጻፈ ነገር ነው ያለን። ጀስት ቢሳሳት፣ እኔ ብሳሳት፣ ዴቮ ቢሳሳት ማንኛውም ምእመን መጥቶ ሊያርም ይችላል። ሲያርመኝ ግን እንደዚህ በጽሁፍ ሲሆን ደግሞ እስቲ አያዋለው ማለት ነው ያለብን። ቤተ ክርስቲያኔ የማትለውን ነገር እያረኩ ከሆነ ደፍሬ የምናገር ሰው አይደለም። በእጁ ላይ እንግዲህ ቃል ጉባኤውን ይዟል። ምናልባት ወደኋላ ሄዶ እኛ እንዲስተካከል ነው፣ ሰዎች እንዲጎዱ፣ እንዲፈሩ፣ እንዲሸማቀቁ አይደለም። እንዲስተካከሉና ቤተክርስቲያናችን አሁን ካለችበት ሁኔታ ዝብርቅርቅ ካለ የቤተክርስቲያን ልጆች እምነታቸውን እንኳን ግራ በገባቸው ጊዜ ተመልሰው ወደ ቤተክርስቲያን ተመልሰው ቤተክርስቲያንን እንዲያግዙ እንዲያገለግሉ ቤተክርስቲያን ስትራክቸሯ ብቻ ቀርቶ ሌላ ሰዎች እንትን እንዳይሆኑ ይህንን ነው እኛ እያልን ያለ ነው። እዚህ ጋር የምንሟገተውም በቤተክርስቲያን ውስጥ ያሉ ነገር ግን መካነ ኢየሱስ የምትለውን የማይሉ ሰዎች አሉ ስንል በእንዲህ አይነት ሁኔታ ነውና እኔ በፊትም ብለናል፣ ቤተክርስቲያኒቱ ማትለውን ነው የሚባለው። አያችሁ እዚህ ውስጥ የሜትክቶ ኳና እኛ አብረን ሄደን እንበላለን፣ አብረን ሄደን እንትን ምስባኩን እንካፈላለን ምናምን የምትሉ ሰዎች አይታችኋል አይደለም? ሌሎችም ካሉ ይምጡ፣ እኛ ጋር ቻሌንጅ እናደርጋቸዋለን። እነከሌ ያሎቻቸው ሰዎች በተለያየ ቦታ ዳርዳር እኛን የሚዞሩ ሰዎች ስለሚፈሩ ነው። መጅረጥ አድርገን የተጻፈ ነገር ስለምናወጣ ስለሚፈሩ ነው ዳርዳር የሚሉት። ይምጡ እኛ ጋር እዚህ ፊት ለፊት እንነጋገራለን። እኔ እነግራቸዋለሁ፣ እዚህ ህፃን ልጅ የለም። በቤተ ክርስቲያን የአገልግሎት ኃላፊነት የአገልግሎት እዝ ውስጥ በብዙ ፖዚሽን ያገለገሉ ሰዎች ቴዎሎጂያን ናቸው ያሉት። ይሄ የሆነ ቤት ለመክፈት ፈልገን ቲክቶክ ከፍተን ለመናቆር የዚህ ቁጭ ያልን አይደለም። ሁላችንም በራሳችን የተለያየ ፕሮፌሽን፣ ግማሹ ደግሞ ቴዎሎጂያን፣ ግማሹ በቤተ ክርስቲያን ውስጥ እስከ ዋና ጉባኤ ያገለገሉ ሰዎች፣ በሲኖዶስ ውስጥ ያገለገሉ ሰዎች ናቸው። አይ ጋራንቲ ዩ። ስለዚህ ዝም ብለን ከሆነ ቦታ ተሰብስበን ያለን አይደለም። ለቤተ ክርስቲያናችን የምንቆረቆር ቤተ ክርስቲያናችን አሁን ያለችበት ትሬንድ ፓተርኑ ቤተ ክርስቲያንን አቋሟን ክፍተት ያሳያል ብለን ስላመንና ሰዎችም ሆነ ካህናቶች ወደ ቦታቸው እንዲመለሱ የምናደርገው ፕሬዠር ነው። ይሄ በዚህ መልኩ ነው የምወስደው። ሌሎቻችሁም ካላችሁ እነከሌ ብለዋል፣ እነከሌ እንትና ቤት ገብቶ እንደዚህ ብለዋል፣ እናንተን ማንም አይቀበሉ የምትሉ ሰዎች bring them here, let's challenge them። ቻሌንጅ ያርጉን፣ እኛም እናርጋቸው። እናውጣ መጽሐፉን። አይታችኋል አይደለም? የምንጠይቀው ጥያቄ ሁሉ በዛ በኩል በዚህ በኩል ሲሆን ይምጡ፣ እንነጋገር በፍቅር አለቀ። ይሄን ይመስላል። ቴንክ ዩ ጀስት፣ ቴንክ ዩ ሃንቾ፣ ዴቭ ቴንክ ዩ፣ ሴና ተባረኩ። ቻው፣ መልካም ቀን። ቆይ ጀስት ይጨርሳል። ጀስት አንተ ነው የምትጨርሰው? ምንድነው ጨቀጥ? አይ ሴና ሪፍሌክት አድርግና ኮንክሉድ። ሴና ማይካል ከፍት ላይ ነው፣ ችግር የለውም አይመስለኝም። ማውራት የምችል አይመስለኝም። በቃ መልካም። እንግዲህ በዚህ የነበራችሁ ቁጭ ብላችሁ ስታዳምጡ የነበራችሁ ሰዎች እግዚአብሔር አብዝቶ ይባርካችሁ። አሁንም እንግዲህ ቤተክርስቲያን ራሷን እያደሰች ትቀጥላለች። ራሷን ሪፎርም እያደረገች ትቀጥላለች፣ እያስተካከለች እያጠራች መልካም የሆኑ የቀደሙ ልምምዶቿን እየመለሰች በዚህ ብቻ ያበቃም። እንደው አሁን ሳክራመንት ላይ ነው በብዛት የተነጋገር ነው። ነገ ከነገ ወዲያ ደግሞ ከሳክራመንታችን ጋር በሚታረቅ መልኩ ሊተርጃችን እንዴት ነው፣ ስርዓት አምልኳችን እንዴት ነው ወርሺፕ ማድረግ ያለብን፣ አስተምሮታችን ምን ይላል የሚለውንም ነገር ደግሞ
መልሰን እናነሳለን፣ እንወያይበታለን እና ፖዚቲቭሊ እንውሰደው። እዚህ ወጥተን መሞጋገታችንን ለቤተ ክርስቲያን ካለን ቅንዓት እንደሆነ ይወሰድ። እንደተባለው ነው፣ አኬ እንዳለው ነው። እዚህ ውስጥ የሰማይዋና የምድሯ የምትባል መካነ ኢየሱስ የለችም። ያለችው መካነ ኢየሱስ አንድ የሆነች መካነ ኢየሱስ ነች። ለወደፊት እንግዲህ ያው እንግዲህ ህዋ ላይ ጨረቃ ላይ ሀገር ምናምን ከተማ ምናምን ሲመሰረት ደግሞ የዛን ጊዜ ደግሞ እንግዲህ መካነ ኢየሱስን እዛ ላይ ከተከልን የጨረቃዋ እንላለን። ለጊዜው ያለን አንድ መካነ ኢየሱስ ቤተክርስቲያን ነው። እሱን አንደርስታንድ እናድርግ። ሉትራን ደግሞ በጣም ትልቅ የሆነ ሲኒየር ፕሮቴስታንት ቴዎሎጂ ነው። ያንን አንደርስታንድ እናድርግ። ሁላችሁም ተባረኩ። በጣም ትልቅ የሆነ ብስለት አይቼባችኋለሁ። ትልቅ የሆነ እርጋታ አይቼባችኋለሁ። ትልቅ የሆነ ጥበብ አይቼባችኋለሁ። ሌሎችም ቤትን እንዴት መምራት እንደሚቻል፣ ቤትን እንዴት መምራት እንደሚቻል፣ የሀሳብ ልዩነቶችን እንዴት ኢንተርቴን ማድረግ እንደሚቻል፣ እንዴት መያዝ እንደሚቻል፣ እንዲሁም ደግሞ የጸና የሆነውን የቤተ ክርስቲያኒቷን አቋም ሳይሳደቡ ሰውን ከፍ ዝቅ ሳያደርጉ መግለጽና ዲፌንድ ማድረግ እንደሚቻል አስተምራችኋል። ስለዚህ ያንን ፐርሲቭ አድርጉ፣ በዛ ተረዱት። ጌታ ሁላችንም ይባርከን፣ ጸጋውን ለሁላችንም ያብዛልን። ተባረኩ።